ኦርቶዶክስ ቀጥተኛ መሆኗን ተቀብዬ ነው የዳንኩት አልክ ስትናገር ስህተት ነው? አዎ እውነተኛው ጌታ ማለት ያው መጽሐፍ ቅዱሳዊ ማስረጃዎች አሉ። እውነተኛው ጌታ የኔ ጥያቄ ነው መመለስ ያለብህ። ኦርቶዶክስ ቀጥተኛ መሆኗን አምኜ ተቀብዬ ነው የዳንኩት ስትል ሰማሁህ። ትክክል ነው? እንደዛ ብልሃል? በትክክል ካልተረዳሁህ እንዳልፈው ብዬ ነው። ልክ ነህ ብሩኬ። ምን መሰለህ ዝም ብዬ የተቀበልኩት ነገር ሳይሆን መጽሐፍ ቅዱስን ይዤ ጠይቄ ነው። ምናልባት እንደው ኦርቶዶክስ ቀጥተኛ መሆኗን የሚያሳይ የመጽሐፍ ቅዱስ ጥቅስ ንገረኝ። ኦርቶዶክስ ቀጥተኛ መሆኗን ተቀብላችሁ ትድናላችሁ የሚል መጽሐፍ ቅዱሳዊ ማስረጃ ንገረኝ እኮ። ትርጉሙ እኮ ኦርቶዶክስ ማለት እኮ ትርጉሙ እንትን ላይ የቃላት ፍቺ ላይ ብትገባ ኦርቶ ማለት ቀጥተኛ ማለት እኮ ነው። ትርጉሙ እኮ ይገልጽልሃል እኮ። መጽሐፍ ቅዱስ ነው ተቀብላችሁ ነው የምትድኑት የሚል ማስረጃ ካለ ሰው ኢየሱስን ተቀብሎ እንጂ የሚድነው ኦርቶዶክስ የተባለውን ኦርጋናይዜሽን ወይ ደግሞ እንትኑን አይደለም ተቀብሎ ሊድን የሚችለው። ለዚህ ማስረጃ ካለ ኦርቶዶክስ ማለት ቃሉ ቀጥተኛ ቢሆንም የራሷ ስርዓት ያላት የራሷ ትምህርት ያላት ስለሆነች ኦርቶዶክስን ስትቀበል ነው የምትድነው የሚል ማስረጃ እንዴ? እንደዚህ የሚባል ነገርማ በሃይማኖት ጉዳይ ላይ ቀጥተኛ ነው እንደዚህ ነው ሃይማኖት ትክክል አይደለም የሚለውን ሀሳብ ለማንሳት ምናምን ከሆነ የእናንተንም ፕሮቴስታንት እምነት ተቀበል የሚለውን ቃል ላነሳ እችላለሁ ማለት ነው። እንደዚህ አይነት ነገር አይደለም። ሃይማኖት ከተባለ ሃይማኖት አለ መጽሐፍ ቅዱስ። ሃይማኖታችሁን ተቀበሉ ለሃይማኖታችሁ ተጋደሉ የሚል ቃል እንትን አለ መጽሐፍ ቅዱስ ላይ። አሳይ እሺ ጥቅስ ንገረኝ ካልከኝ ላግዝ እችላለሁ። አሁን ያልከውን ማለት ነው። እሺ አልሳሳት ያው ይሁዳ መልእክት ምዕራፍ 1 ላይ መሰለኝ ድንገት ካስታወስከው አንተም ታግዘኛለህ። እሺ ቁጥር 3 እሺ አንብበው። ያው ይሁዳ ምዕራፍ 1 ላይ አካባቢ መሰለኝ ለቅዱሳን አንድ ጊዜ ፈጽማ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ የሚል ቃል አለ። ስለዚህ ለቅዱሳን የተሰጠችው አንድ ሃይማኖት አለች። ይህ ሃይማኖት ብሎ የጠቀሰልን ይሁዳ ስለ ኦርቶዶክስ፣ ስለ ፕሮቴስታንት፣ ስለ ካቶሊክ እያወራን ያለው። ስለዚህ ያው እንደውም አሁን እንደገለጽከልኝ አንተ ትሻላለህ፣ እንደውም እናንተ ትሻላላችሁ። አንዳንዶቹ ሃይማኖት የሚባል አያስፈልግም ሃይማኖት አያድንም ይላሉ። ግን እዚህ ጋር ደግሞ ሃይማኖት ይላል። ሃይማኖት አኮ ጥያቄ ጠየቅኩህ። አሁን እዚህ ጋር የጠቀሰው ሃይማኖት የሚለው ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ እያለ ነው ወይ ነው ጥያቄ። ለዛ ነው የምትረዳው? ያው ሃይማኖት ማለት እንዳልኩህ ትክክለኛው እምነት በቃሉ መሰረት ኦርቶዶክስ ማለት ቀጥተኛ ነው። ተዋህዶ ማለት መዋሃድ የተዋሃደ ስጋ የለበሰ እንደማለት ነው በእምነታችን። ስለዚህ ሃይማኖታችንን ትክክለኛ የሚያስብለው ቀጥተኛ የሚያስብለው እሱ ስለሆነ ሃይማኖት ማለት ትክክለኛው ሃይማኖት የትኛው እንደሆነ ታረጋግጣለህ። ምንድነው በስራ ወደ ርዕሱ እንመለስ። እዚህ ይሁዳ ላይ እየነገረን ያለው ይሁዳ ስለ ተቋሞች አይደለም እያወራ ያለው፣ ስለ ኦርቶዶክስ ስለ ካቶሊክ ምናምን ሳይሆን ስለ እምነት እያወራ ነው ያለው። ሃይማኖት ማለት ቃሉ የግዕዝ ነው፣ ሃይመነ የሚል ቃል ነው፣ እምነት ማለት ነው እንጂ ስለ ኦርቶዶክስ ስለ ተቋም አይደለም እያወራ ያለው። ለእምነታችሁ ተጋደሉ ነው እያለ ያለው፣ በክርስቶስ ላይ ላለን እምነት ማለት ነው። ፌዝ ነው የሚለውን ይዘኛውን ቼክ አድርገው። ፌዝ ነው የሚለው ችግር የለውም። በሃይማኖት ቆይ አንዴ ስማኝ እስኪጨርስ። ሃይማኖት አያድንም ሲሉ ክርስቲያኖች እውነታቸውን ነው። ሃይማኖት ሲሉ ምን እያሉ ነው? ስለ ማህበር እያወሩ ስለ ተቋም እያወሩ። አሁን በተቋም አይዳን የሚያድነው ኢየሱስ ነው። በክርስቶስ ላይ ያለ እምነት ነው የሚያድነው። እንደዛ እያሉክ ነው። ወደ ርዕሱ እንመለስ። በክርስቶስ ኢየሱስ ከዘላለም ሞት ድኛለሁ አልከኝ አይደል? አሁን ጻድቅ ነህ አንተ? አዎ ከዳንኩኝ እንደዛ ነኝ ብዬ አስባለሁ። ግን ኃጢአት ከሰራው ደግሞ በደለኛ ነኝ ብዬ አምናለሁ።
እኮ አሁን በዚህ ሰዓት ጻድቅ ነህ ከዳንኩኝ ካልክ እኮ እርግጠኛ አይደለም ማለት እኮ መልስ አሁን ግራ ነው የሚያጋባው። እርግጠኛ ሆነ እስካልነገርከኝ እኮ እሺ አንድ እሺ ብሩክ ይኸውልህ ምን እንደሆነ ታውቃለህ? ሰው ነኝና የሆነ ስህተት ልሰራ እችላለሁ፣ ጥፋት ሊኖርብኝ ይችላል። ስለዚህ ጥፋት እስካለብኝ ድረስ ጥፋቴን እስካረምኩኝ ቤተክርስቲያን አባቶች ጋር እስከቀረብኩኝ ድረስ ምናልባት በዛ መንገድ ኃጢአቴ እንደገና ይቅር ይባላል ብዬ አምናለሁ። ምክንያቱም አሁን በዚህ ሰዓት ንጹህ ነኝ ጻድቅ ነኝ ብሎ መመጻደቅ አያስፈልግም። ግን ጻድቅ አይደለም ኖ አሁን እኔ በእምነቴ በኩል ጻድቅ ኃጢአት ካልሰራው አው ጻድቅ ነኝ፣ ግን ኃጢአት ካለብኝ ደግሞ ጻድቅ አይደለሁ። እሺ አላቅም ነው እያልከኝ ያለው? ጻድቅ ልሁን አልሁን አላቅም ነው እያልከኝ ያለው? ስለዚህ ይሄ የግል ጥያቄ ስለሆነ እኔ እንደዚህ በድያለሁ እንደዚህ አድርጌያለሁ ከማለት ይልቅ ስራዬን እስካወቅኩ ድረስ ንጹህ ከሆንኩኝ ጻድቅ ነኝ በቃ። አሁን በዚህ ሰዓት ግን እኔ ራሴን ስለማውቀው ጻድቅ ልሆን አልችልም። የሆነ የሰራው ስህተት ካለ እሱም ማስብ ከሆነ ጻድቅ አይደለሁም ብዬ አምናለሁ። ምክንያቱም ስህተት ይኖርብኛል፣ ኃጢአተኛ ልሆን እችላለሁ። መልካም። ጻድቃን ያልሆኑ ሰዎች ታዲያ የዘላለም ሕይወት አላቸው ወይ ደግሞ መንግስተ ሰማያት ይገባሉ? በእግዚአብሔር መንግስት ውስጥ ነው ያሉት ማለት ይዳናል። በብዙ መንገድ የሚዳንበት መንገድ አለ። ለምሳሌ አንዳንድ ጊዜ የጳውሎስ ራሱ ሲናገር በጽድቅ መንገድ የሚጓዙ እግዚአብሔርን የሚጠሩ አንዳንድ ጊዜ ባለመፍረድ በንጽህና በቅድስና የሚጓዙ ጻድቃኖች ይኖራሉ። ኃጢአት ቢሰሩም ጻድቅ ሰባት ጊዜ ምን አልከኝ አንተ? ስለ ጻድቃንማ ብታወራ ከሆነ በቃ የእግዚአብሔር መንግስት ውስጥ ያሉ ናቸው እነሱ። እኔ አይደለሁም ኃጢአት ስለምሰራ ጻድቅ ልሆን አልችልም አልከኝ። ጻድቅ ካልሆንክ ካንተ የዘላለምን ህይወት ልታገኝ ትችላለህ ወይ? ወደ እግዚአብሔር መንግስት ልትገባ ትችላለህ ወይ ነው ጥያቄ። ስለአንተ ነው ጥያቄ። እሺ አዎ እንትን ካልኩኝ ከተመለስኩኝ ኃጢአት ካልሰራው ኃጢአቴን ተናዝዤ ቤተክርስቲያን የምታዘኝ ነገር ካደረግኩኝ አዎ። ኦኬ ከአንተ የሚጠበቅ ነገር ነው ያለው ማለት ነው። ያ ማለት አንተ የዘላለም ህይወት በአንተ እጅ እንጂ በኢየሱስ አይደለም ማለት ነው። ለዛ እኮ ነው በኢትዮጵያ ኦርቶዶክስ ኢየሱስ ክርስቶስ እንደሚያድን እርግጠኛ ስላልሆናችሁ የመጀመሪያ ወጣ ነው። እኔ በጣም ክርስቲያኑ ራስ ወዳድ ነው። መሞት ስለማይፈልግ ወደ እሳት መጣል ስለማይፈልግ ከዛ ስፍራ ወጥቷል ክርስቲያኑ። ለምን እንዳልኩ ራስ ወዳድ ስለሆነ ነው። መሞት አንፈልግ። እርግጠኛ የሚያደርገን ክርስትና ነው። አያይ ከሃይማኖቱ ዓለም ስትወጣ ወደ ክርስትና ስትመጣ ነው እርግጠኛ የምትሆነው። ምን አለ መሰለህ ሃይማኖት ተቋም ነው የሚል አለ። እስቲ ያሳየኝ አንተ። ሃይማኖት ተቋም ነው የሚል መጽሐፍ ቅዱስ ላይ ያሳይ። ብዙ ጊዜ ሃይማኖትን ተሽተረ ትጨርስ ጠይቀኛለሽ። ስንጨርስ ጠይቀኛለህ። እሺ መሳይ ቀጥል። እሺ በቃ ያው አጠር እናድርገውና አንድ ከስራ ጋር ተያይዞ ትንሽ አውርተን ከዛ እኔ እንትን እላለሁ ወንድሞች እለቃለሁ። ይኸውልህ ምን አለ መሰለህ በሰው በምድር እስካለ ድረስ ግዴታ መውደቅና መነሳት ይኖረዋል። አንተ አሁን እስካሁን ድረስ ባለበት ታይም ምናልባት የጽድቅ ስራ ልትሰራ ትችላለህ፣ ኃጢአትም ልትሰራ ትችላለህ፣ ልትወድቅም ልትነሳም ትችላለህ። ስለዚህ በዛ ሂደት ውስጥ ኃጢአት ውስጥ እስካለ ድረስ የመዳን እንትን አጠያያቂ ነው ሊሆን የሚችለው። ስለዚህ ቶሎ ብለህ ስለራስህ ማውራት ያለው እሺ ይቅርታ ብሩኬ። ምን አለ መሰለህ የሰው ልጅ በምድር ላይ ሲኖር ምንጊዜም እንትን ይኖርበታል፣ ስህተቶች ይኖርበታል፣ አይጠፋም። ግን በእምነት ውስጥ እስካለ ድረስ እምነት ያድነኛል ብሎ ካመነ እምነት ከሚያዘው ውስጥ አንዱ መጽሐፍ ቅዱሳዊ ከማስረጃን ጨምሮ መጽሐፍ ቅዱስ የሚለውን ነገር ማድረግ አለበት። እሱ ምንድነው? ወዲያውኑ የሰራውን ስራ ካለ በቤተክርስቲያን በምታዘው መሰረት መጽሐፍ ቅዱሳዊ ማስረጃውን ተጠቅሶ ቤተክርስቲያን ሄዶ ከዛ በኋላ በዚህ የዘላለም ህይወት የሚገኝበትን መንገድ አለ። ለምሳሌ አንዱ ያው ንስሐ ነው። እውነት ለመናገር ከሆነ ንስሐ ነው። ንስሐ ደግሞ ዝም ብለን እንትን የምንለው ነገር የራሳችን ለጌታ ብቻ የምንናዘዘው ነገር አይደለም። ራሱን የቻለ መጽሐፍ ቅዱሳዊ በስርዓቱ መንገድ ሄደን ለአባቶች እንናገራለን። አባቶች የሚያዙን ቅድመ ስርዓት አለ። ማስረጃ አስተኛ ለምትናገር ለአባቶች ሄዶ መናገር ነው የሚለውን ማለት ነው። ያው ራስን ለካህን አሳይ የሚለው ጌታችን ያዘዘው ቃል አለ። ኦርቶዶክሳውያን ፕሊስ ውጡ ከነዚህ ጋር። እነዚህ እኮ ወረበላ ናቸው። በእናታችሁ መሳይሁን ከዚህ ጋር ታወራለህ። በእናት እግዚአብሔር ምስክሬ ነው። አይ ወልደ ገብርኤል እሺ ቀጥል መሳይ። እስኪ ማስረጃ አስተኝ
ማስረጃ እኮ ራስን ለካህን አሳይ የሚለው ነገር ነው። ራስን ለካህን አሳይ ጌታችን ኢየሱስ ክርስቶስ ጴጥሮስን ሲነግረው ሰይጣን ነው ሰው ነው የሚሳደብ ሰይጣን ነው እንዲያውም ገብቶ የነበረው ወልደ ገሬ የሚለው ሰይጣን ነው እንዴ? የአባቱን የሰይጣን የሚናገረው ይኖራል። ችግር የለውም። ያው አንዳንድ ጊዜ እንደዚህ አይነት ሰዎች ይኖራሉ። ችግር የለውም። ግን እኔ ብሩኬን ከዚህ በፊት ስላላገኘሁት አውርተን ስለነበር የዛሬ 5 ቀን ከ6 ቀን በፊት እንደዚህ አግኝቼህ ነበር እና ከዳኒ ጋርም ትንሽ አውርቻለሁ። ያቀኛል ግን ትንሽ ላውራ ብዬ ነው። አሁን ርዕሱን ትንሽ ተቀይሮብኝ ነው እንጂ ላውራ የፈለቁት ርዕስ ሌላ ነበረ። ግን አሁን ስላነሳ ችግር የለውም። ሌላ ጊዜ ገብቼ ማውራት ይችላሉ በሌላ ርዕስ። ግን አሁን ትንሽ በምን ርዕስ ነው ልታወራኝ የፈለገው? እኮ አሁን በስራ ይዳናል አይዳንም ሲል ነበር። አሁን ከዳኒ ከእንትና ከቀድሞ ከነበረው ልጅ ጋር ሲያወራ ነበር እና በእሱ ዙሪያ ነበር ላውራ የፈለግኩት። አሁንም የጠየቀኝ ጥያቄ ምን ነበረ? ራስን ለካህን አሳይ ይላል ብለህ ስላልከኝ ማስረጃ አስተኛልኩ እኮ። ስልጣን ሰጣቸው አባቶች አሉ። ለምሳሌ ከአንድ ሐዋርያው ጴጥሮስ እነሆ ለአንተ የመንግስተ ሰማያትን ቁልፍ ሰጥቻለሁ እንዳለው ባለው መሰረት የማሰርና የመፍታት ስልጣን ሰጥቷቸዋል። ከዛ ውስጥ አንዱ በምድር የምታስረው በሰማይ ታስር ይሆናል፣ በምድር የምትፈታው ደግሞ በሰማይ የተፈታ ይሆናል ስላለ አሁን ደግሞ ምንድነው ያ ማለት እኮ አንተ አለት ነህ ማለት ነው። አለትነት ውስጥ በአለትነት ቤተክርስቲያንን በአንተ አለትነት ቤተክርስቲያንን መሰረታታለሁ ስላለ እሱ ማለት የማሰርና የመፍታት ስልጣን ተሰጥቶታል ጴጥሮስ። ምን ማለት ነው? ማሰርና መፍታት ምን ማለት ነው ጥያቄ። ምንድነው ማሰርና መፍታት? እንዴ ማሰርና መፍታት ምን ማለት ነው? የሚፈታው እኮ ስልጣን ሰጥቷቸዋል፣ ቁልፍ ሰጥቷቸዋል። የመንግስተ ሰማያትን ቁልፍ ሰጥቷቸዋል ለአባቶች። ጥያቄ መሳይ ማሰርና መፍታት ስትል ምን ለተረድታክ ነው? ምንህን ነው አንተን የሚያስርግ የሚፈታክ? ርዕሱ እየሰፋ መጣ እኮ አሁን ፖይንት እየራቅን ነው። ቱ ዘ ፖይንት ለምን አንሆንም ለማለት ነው። እሺ ቀጥል መሳይ። የአሁኑ ልጅ ግን ቢገባ ወይ እኔ ልውረድና እሱ ቢገባ ጥሩ ነበር። ይገባል፣ ችግር የለውም። ዘና ብላ አውራ እንትናት። እሺ በቃ እሺ፣ ትንሽ ጊዜ ለመስጠት ጊዜ ላለመውሰድ ይኸውልህ፣ በዚህ ርዕስ ጉዳይ ሌላ ጊዜ እናውራና አንድ አጭር ነገር ብቻ ላውራ በእምነትና በስራ ምክንያት። ምክንያቱም አሁን ርዕሱ በጣም እየሰፋብን ብዙ ቦታ አሁን እኮ አንተ ነህ እኮ አሁን እኔ አንተን እየተከተልኩ ነው ያለሁት እንድታወራ ስለፈለግኩ። ኦኬ ገብቶሃል? እየተከተልኩ ያለሁት ማስቆም እችላለሁ፣ ግን ጥቅስ እየጠቀስክ እንድታወራ ስለፈለግኩኝ ነው እየተከተልኩ። እሺ እንድትድን ስለፈለግኩኝ ነው። በቃ እንድትድን ስለፈለግኩኝ። ወደ እንትናችን እንመለስ። እሺ አሁን ቀጥታ በቃ ቃል በቃል እናውራሽ። እሺ ጥቅስ ጠይቃለሁ ስታወራ እርግጠኛ ነው። እሺ ጠይቀኝ። እሺ የዘላለም ህይወት ላይ እያወራን ስለሆነ በስራክ እድናለሁ ብለህ ታምናለህ? አንተ በስራ እድናለሁ ብለህ ታምናለህ? በስራ ትድናለህ? እድናለሁ። እስኪ ጥቅስ ስጠኝ። በስራችሁ ትድናላችሁ የሚል ማስረጃ ከእግዚአብሔር ቃል። ያው ታውቃለህ፣ ግልጽ ነው እኮ እምነት ብቻ እንደማያስፈልግ እምነት ብቻ ምንም እንደማይሰራ መጽሐፍ ቅዱስ ላይ አለ። ያዕቆብ መልእክት ላይ 2:14 ላይ አለ። እስኪ እናንብብ አውጣውና። አሁን የጠየኩህ እኔ በስራ መዳን እንዳለ የሚያሳይ ጥቅስ ነው የጠየኩህ አይደል? እሱን ነው ይመቻል። ብሩክ ይመቻል። ታነባዋለህ አንተ ያዕቆብ 2:14 አነብልሃለሁ። እሺ እኔ ላንብብልህ። እሺ ከቁጥር 14 ያዕቆብ 2:14 ነው። እሺ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። በቃ ይሄ በቂ መልስ ይመስለኛል። አይ መልስ አይደለም። ጥያቄ በስራ መዳን ይቻላል ወይ ብዬ ስጠይቅህ አዎ አልከኝ። ለሱ ማስረጃ አስተኝ። ለዛ ብዬ ነው የጠየኩህ እኮ። እዚህ ጋር እኮ ያው ምን መሰለህ የሚለው ወንድሞች ሆይ እምነት አለኝ የሚል አለኝ ብሎ መመጻደቅ ምንም እንደማያስፈልግ ግን ስራ አለ እኮ። ስራ ግን የሌለው አስበው እንግዲህ ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል?
ያድነዋልን አለ። አያድነውም እምነቱ ብቻ እኮ እያለ እኮ ነው ብሩኬ። እምነቱ ብቻ አያድነውም ሳይሆን እምነቱ አያድነውም ነው እያለ ያለው። አሁን እንግዲህ ያድነዋልን ማለት ምን ማለት ነው? ያድነዋልን ማለት እኮ እምነትህ ብቻ ምንም ዋጋ የለውም እኮ እያለ እኮ ነው እኮ። እምነቱ ብቻ አይደለም የሚለው እምነቱ ሊያድነው አይችልም ነው እያለ ያለው። ልዩነት ስላለው ነው። እሺ እምነቱ ሊያድነው አይችልም ስራ ከሌለው። አሁን እዚህ ክፍል ላይ ላንብበውና ሀሳቡ እንደው ግልጽ እንዲሆንልህ ለሌላ ጊዜ እምነት ስራ እንደማያድን የሚያድነው እምነት ብቻ እንደሆነ ላሳይ እዚሁ ክፍል ላይ። እስኪ አንተ አንብበው እስከ ቁጥር 17 ድረስ 2:14 ከ14 እስከ ራሱን ደግሜ ከ14 እስከ 17 አንብበው። አንብበው፣ ችግር የለውም አንብበው እስኪ አንተ። እኔ አጋጣሚ ስለማይመቸኝ ነው። እሺ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱም በደህና ሂዱ እሳት ሙቁ ቢላቸው፣ ጥገቡ ቢላቸው ለሰውነት ግን የሚያስፈልጋቸውን ባይሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው አይደል የሚለን። አሁን ያዕቆብ ምንድን ነው እየነገረን ያለው? ልጠይቅህና ትመልስልኛለህ። ከዛ በዛው ትረዳለህ ማለት ነው። ያዕቆብ እየነገረን ያለ እንዲሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። የሞተ የተባለው ምኑ ነው መሳይ? እኮ ስራ የሌለው አሁን ለምሳሌ ሌላ ቦታ ላይ አለ እምነት። አይ እኮ ሌላ ቦታ ሳንሄድ እዚሁ ላይ እንቆይ። እሺ እዚሁ ላይ እንቆይ። እንደዚሁ ስራ የሌለው እምነት ቢኖር ቁጥር 17 በራሱ የሞተ ነው ይላል። የሞተ ነው የተባለው ምኑ ነው ነው ጥያቄ። ቁጥር 17ን ፖስት አድርጎልን እሺ፣ ታች ኮሜንት ላይ ያዕቆብ 2:17 እንደውም ቴንኪ። በቃ ይሄ ቃል ራሱ በቂ ማስረጃ እኮ ነው ብሩኬ። ለምን መሰለህ? እምነትን ብቻ መያዝ ማለት በቃ የሞተ እንደ ሞተ ሰው ነው የሚቆጠረው እኮ። እምነት ብቻ ማለት በጣም አደገኛ ነገር እኮ ነው። እምነት ብቻ ማለት በቂ አይደለም። ስራ ያስፈልጋል እኮ እያለ እኮ ነው። ምንድን ነው የጠየቁህ? ስራ ያስፈልጋል እያለ ነው። አይ ምንድን ነው የጠየቁህ? እኔ አንተ አሁን ወረድ ብላ አንብበህልኛል እስከ 17 ያለው እኮ ምን ብዬ ጠየቁህ? ከዛ መሳይ እኮ ድጋሜ ልጠይቅህ፣ ስማኝ፣ ችግር የለውም። እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። የሞተ ነው የተባለው ምኑ ነው ነው ጥያቄ። ስራው ነው ወይስ እምነቱ ነው የሞተ የተባለው? እምነቱ ብቻውን እምነቱ ብቻውን ስራ ከሌለው ልክ እንደዛው የሞተ ነው እኮ እያለ ያለው። ኦኬ የሞተ የተባለው እምነቱ ነው አይደለ መሳይ? እኮ አለ እኮ ቃሉ እኮ ወንጌሉ ተናገረ እኮ። ናይስ። እሺ አሁን በደንብ ስማኝ። ስራ አንድ ሰው እምነት አለኝ ቢል ግን ስራ ከሌለው የሞተ እምነት ነው ያለው እያለን ነው አይደል መጽሐፉ? በመጽሐፍ ቅዱስ ማስረጃ መሰረት እንደዛ እያለ ነው ያለው። እሺ የሞተ እምነት ያድናል ወይስ አያድንም? ይኸውልህ እምነት ያድናል እኮ እምነት ያድናል። ግን ያሰመረበት የኔ ጥያቄ የሞተ እምነት ያድናል ወይስ አያድንም ነው ጥያቄ። የሞተ እምነትማ እንዴት ያድናል? ከስራ ውጭ እኮ ሊድን አይችልም እኮ እያለ እኮ ነው እዚህ ጋር ቃሉ ወንጌሉ። ስለ ስራ አይደለም የጠየቅኩህ። እኔ የጠየቅኩህ እምነቱ ነው የሞተው ብለኸኛል። የሞተ እምነት ያድናል ወይስ አያድንም ነው ጥያቄ። አሁን ስለ ስራ አይደለም የጠየቅኩህ። የሞተ እምነት ያድናል ወይስ አያድንም? ኦኬ አያድንም። እዚህ ክፍል ላይ ያዕቆብ እየነገረን ያለው አንድ ሰው ዳንኩኝ ብሎ ስራ ከሌለው የሞተ እምነት ነው ያለውና ያ ሰውዬ አልዳንም እያለን ያለው። ያዳነው እምነት አይደለም ያለው። ለዛ እኮ ነው ቁጥር 14 ላይ ቅድም ያነበብነው ላይ ምን ይላል መሰለ? ወንድሞች ሆይ እምነት አለኝ የሚል ማን ነው? እምነት አለኝ የሚለው አንተ፣ እኔ አይደል? በክርስቶስ አምናለሁ ምንለው እኛ ነን። ከዛስ ስራ ግን የሌለው አምኛለሁ እያለ ስራ የሌለው ሰው እምነቱ ሊያድነው ይችላልን ይላል። ጥያቄ የተነሳው እምነቱ ላይ ነው። ለምን? የሞተ እምነት ነው ያለው ይሄ ሰውዬ። እውነተኛ እምነት ያለው ሰውማ አይደለም ብሩኬ፣ አይደለም እንደዛ አይደለም። እምነት ብቻውን ዋጋ እንደሌለው እኮ እያሳየ ነው። አንተ እዚህ ጋር ነው አየህ ልዩነቱ። በጣም በአረዳድ ልዩነት አለ።
ስራ እንደሚያስፈልግ በግልጽ ይናገራል። ስራ ከሌለው እምነቱ ብቻ አያድነውም ካለ የምንረዳበት የትርጉም መጠን በጣም የተሳሳተ ነው። ብሩኬ እንደዚህ እናድርገው፣ ችግር የለውም። እንደዚህ እናድርገው። አሁን ደግሞ ለምሳሌ ሌላ ቦታም ጥቅስ ማምጣት እንችላለን፣ ሌላ ቦታ ማውራት እንችላለን፣ እንሄዳለን። ግን ጨርሰን ብንሄድ ተረድተኸው ብትሄድ ሌሎች ሰዎችን ቢረዱ ይሻላል። እየጨረስን እንሂድ። ችግር የለውም፣ ደስ ይለኛል። እንደዚህ እናድርግ። ለምሳሌ እምነት አለኝ ብሎ ስራ ቢኖረው አንድ ሰው እምነት አለኝ የሚል ሰውና ስራው መልካም የሆነ ሰው ቢኖር እምነቱ የሞተ ነው ወይስ ያልሞተ ነው? በያዕቆብ ጥቅስ መሰረት እስቲ ግልጽ አድርግልኝ። ስራው ብቻ እምነት አለኝ ይላል፣ ከዛ ፍሬ ደግሞ አለው፣ የተገለጠ ህይወት አለው፣ መልካም ህይወት አለው እያልኩ ነው ያለሁት። የዚህ ሰውዬ እምነት የሞተ ነው ወይስ ሙት አይደለም? እንዴ ከስራ ጋር ካስተባበረ የሞተ አይደለም ብዬ አምናለሁ። እምነት እያለው ካስተባበረ አይደለም የሚለው ቃሉ ስለመተባበር ወይ ደግሞ ኮምባይን ስለማድረግ አይደለም የሚናገረው። የዳነ ሰው ህይወቱ የሚታይ ነው እያለ ያለው። ለምሳሌ አንድ ሰው ድኛለሁ እያለ እየተናገረ ስለ ክርስቶስ ኢየሱስ እያወራ ህይወቱ ግን በጨለማ ከሆነ የኃጢአት ከሆነ ይሄ ሰውዬ ውሸታም ነው። ይህን ሲያረጋግጥልን ምን ብሏል መሰለህ ያዕቆብ ቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ ይላል። ከዛስ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። ለምሳሌ የአጋንንት እግዚአብሔር መኖሩን ማመናቸው ያደናቸዋል። በቃ እንደው በጣም ቴንኪው ብሩኬ፣ እግዚአብሔር ይስጥ። አንተ ማለት የእንትኒ ማለት ጥሩ ነው። እኔ በጣም አደንቃችኋለሁ። ሁላችሁም ክቡር የእግዚአብሔር ልጆች ናችሁ ብዬ አምናለሁ። ድንገት የተሳሳተ ሃይማኖት ውስጥ እንዳላችሁ እናንተን የመሰለ ሰዎች ሌላ እምነት ውስጥ መግባታችሁ ትንሽ እንትን ቢቆጭም አጋንንት እንኳን ያምናሉ፣ በፊቱም ይንቀጠቀጡማል። ግን አጋንንት ማመናቸው አላዳናቸውም። የዘላለም ህይወት የላቸውም አጋንንቶች። ማመንም አጋንንትም ያምናል ይላል እኮ መጽሐፍ ቅዱስ። ማመን እኮ በቂ እንዳልሆነ አጋንንትም ያምናል ግን አይድንበትም ይላል መጽሐፍ ቅዱስ። እሺ ስማኝ፣ ወደም ችግር የለውም። አንተ እንዳልከው እንዳልሆነ ላሳይክ ነው። የአጋንንት እምነት ስራ ስለሌለው ነው ያላዳነው ወይስ እምነቱ ትክክለኛ ስላልሆነ ነው? እንደዚህ አድርጌ ላሳይ። አይሁዳውያን ለምሳሌ በእግዚአብሔር ያምናሉ። እኔስ ብዙም ስለሱ ብዙም እንትን የለኝም። ስለ አይሁድ ብዙም እንትን የለኝም። እሺ ንገረኝ። ማለት እነ ሙሴ ማለት ነው፣ የነ ሙሴ ዘር እስራኤላውያን ማለት ነው። እስራኤላውያን ኦኬ። በያህዌ ያምናሉ አይደል? ያምናሉ። እውነተኛ እምነት አላቸው። እሺ ጌታን ባለመቀበላቸው ጠፍተዋል ወይስ አልጠፉም? ጠፍተዋል። ምናልባት እንግዲህ እሱን ከተቀበሉ በኋላ መከራው ደርሶባቸዋል። ብዙም ታሪኩ ላይ ብዙም አይደለም እንደ መጽሐፍ ቅዱስ። ጥያቄ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል ዮሐንስ 1:11 ላይ። በእግዚአብሔር እኮ ያምናሉ እነዚህ ሰዎች፣ ያው ያምናሉ፣ የኪዳን ሰዎች ናቸው። ግን ኢየሱስን ባለመቀበላቸው ምክንያት ወደ ህይወት መምጣት አልቻሉም አይደል? ያልተቀበሉት ሊድኑ አይችሉም አይደል ኢየሱስን? ኦኬ። እነዚህ ሰዎች ግን እኮ እግዚአብሔርን ያምናሉ። አየህ፣ አጋንንት ደግሞ ያምናል ተባለ። የአጋንንት እምነት ግን የሚያድነው እምነት አይደለም። ስራ ባለመኖር እኮ አጋንንትማ በቃ እኮ የጨለማ ኃይል እኮ ስልጣን ያለው እኮ ነው። የዚህ ዓለም ገዢ ነው እኮ አጋንንት ሲጀምር። እና ኢየሱስ ያድነኛል ብሎ አይደለም እምነቱ። ስለ እግዚአብሔር ያውቃል ነው እያለን ያለው። ስለ እግዚአብሔር ኃይል ያውቃል ነው እያለን ያለው። ንጽጽሩ የአጋንንት እምነትና እምነት አለኝ ብሎ የሚናገር ስራ የሌለው ሰው አንድ አይነት ነው እያለን ያዕቆብ ያለው። አንድ አይነት ሰው ነው። ምን ያለ አጋንንት እንዴት አንድ አይነት የሞተ እምነት አንድ አይነት እንዴት ይሆናል ማለት? አሁን በግልጽ ለማስቀመጥ ያህል ማለት ነው። አንድ አይነት ሊሆን አይችልም። ለምሳሌ አንደኛ ስለ እምነት ካወራ እምነት ማለት ምን ማለት ነው ብለህ ካሰብክ እምነት አለው ከተባለ በጌታችን እንደሚያምን ነው። እንደዛ እየተገለጸ ነው ያለው። ገብቶሃል? ምን ብሎ ነው የሚያምነው በጌታችን? አጋንንት እምነት ማለት ምን ማለት ነው ታዲያ? ዝም ብሎ ከመሬት ተነሳ ዝም ብሎ ሰማይና ምድር የፈጠረ አምላክ አለ ወይ ደግሞ የሆነ ነገር አለ ብሎ ነው እንደሚያምነው? እምነት ስለ እምነት ከጠቀሰ እኮ መጽሐፍ ቅዱስ ስለ እምነት ከጠቀሰ እምነት ማለት ምን ማለት ነው? ስለ እምነት ለምን መጥቀስ አስፈለገው ታዲያ? እኮ ስለ እግዚአብሔር ያውቃል ነው እኮ።
ያውቃል። እምነት አለው እኮ ሰው እምነት አለው። ስለ ሰው እያወራ ነው አይደል? እምነት አለው ካለ አንድ ሰው አምኗል ብሎ እያሰበ ከሆነ ግን ያ ሰው እምነቱ ብቻ ምን ይጠቅመዋል እያለ ከሆነ ያለው እምነቱ ምንም ሊጠቅመው አይችልም። ለምሳሌ እንደዚህ ብሎ ያምናል አጋንንት። ላሳይክ። ጳውሎስ በአንደኛ ቆሮንቶስ 15 ላይ እንደዚህ ያለ ቁጥር 1 ማለት ነው። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ። የምትድኑበትን በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከጌታ ከሁሉ በፊት አሳልፎ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። መጽሐፍ እንደሚል ክርስቶስ እኛን ስለማጽደቅ ተነሳ፣ በሶስተኛው ቀን ተነሳ። ይሄ ማለት ነው እምነት ማለት ነው። ይሄ ስለኛ ሆኗል ብለን ስንቀበል ማለት ነው። አጋንንት እንደዚህ ብሎ ያምናል። ኢየሱስ ስለ ኃጢአቴ ሞቷል፣ ደግሞ ምን ስለማጽደቅ ተነስቷል። በነገራችን ላይ አጋንንት ከዚህም በላይ ያምናል። እኛ ማናውቀውንም ጭምር ያውቃል። ምክንያቱም አጋንንት በጣም ረቂቅ ስለሆኑ መላእክት ነበሩ ወድቀው ነው አይደል? ስለዚህ አንተ ከምታስበው በላይ እኛ ከምናስበው በላይ ያምናሉ፣ ያውቃሉ። ግን ደግሞ አጋንንት በፊቱ ያምናሉ፣ ይንቀጠቀጡማል። ስማኛ፣ የአጋንንት እምነት ክርስቶስ ኢየሱስ ስለኔ ሞቷል ብሎ ነው የሚያምነው አጋንንት አይደለም። እሱን እኮ ነው እየጠየቅኩ ያለሁት። የሚያድነው ማለት ክርስቶስ ኢየሱስ ስለኔ ኃጢአት ሆኖ ሞቷል መስቀል ላይ፣ ደግሞ እኔን ስለማጽደቅ ተነስቷል ብለን ስናምን ነው እምነት ማለት ይሄ ነው። አጋንንት እንዲህ ብሎ ያምናል ወይ ነው ጥያቄ። አጋንንት አያምንም ሲጀመር ራሱ እንደዚህ ሞቶልኛ ምናምን ብሎ ነገር ግን ለሰው ልጆች የከፈለውን ዋጋ አጋንንት ያውቃል። እኔ ስለ እውቀት አይደለም ሰው ይሄን ስላወቅ አይደለም እኮ ምትድነው። ኢየሱስ ስለኔ ኃጢአት ሆኖ ሞቷል ብለህ ስታምን ነው ምትድነው። ደግሞ እኔን ስለማጽደቅ ተነስቷል ሊወስደኝ ይመጣል ብለህ ስታምን ነው የሚያድነው። እምነት ማለት ይሄ እኮ ነው። እሱ ጋር እየመጣን ያለ ነው። በቃ እኔም እሱን ነው የምልህ እኮ። በእሱ እኮ ምንም ክርክር የለንም፣ ምንም እንትን የለንም። ኦኬ ያዕቆብን ስንመልሰው አጋንንት እንደዚህ አይነት እምነት ስለሌለው ሊድን አይችልም ማለት ነው። አይድንም ከናካቴው። ልክ እምነት አለኝ የሚለውም ሰውዬ ስራ ስለሌለው ሳይሆን ያልዳነው እምነቱ ልክ እንደ አጋንንት ጤነኛ ስላልሆነ የሞተ እምነት ስላለው ፍሬ የለውም፣ ህይወት የለውም። እንደዛ ሊሆን አይችልም። አንድ ሰው አሁን ለምሳሌ ሰው የተከበረ ነው፣ በእግዚአብሔር አምሳል የተፈጠረ እስከሆነ ድረስ ካመነ ሞቶልኛል ብሎ ካመነ እምነት የሚባል ነገር እንደዚህ የወደቀ ነው የሞተ ነው የሚባል ነገር የለም። እምነት እኔ አይደለም ያልኩት፣ እኔ አይደለም አሁን የተቃወምክ ያለው ያዕቆብን ነው። ቁጥር 17 ላይ ራስን አስብያለሁ። ስራ ላንብበውና ድጋሜ ራስን ላስብል። ቅድም እንኳን አስብዬክ ነው የጀመርኩት እና ላንብበውና እንደገና ከዛ ራስ ትላለህ። ከዛ ወደ ሌላ ሐሳብ እንሄዳለን፣ ወደ አንተ ህይወት ማለት ነው። ይሄው እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። የሞተ የተባለው ምን ነው? ይሄን ነበር ቅድም የጠየቅኩህ። ስራ እኮ የሞተ ነው የተባለው እምነቱ ደካማ ስለሆነ ስላልሆነ አይደለም። አሁን ለምሳሌ አንድ ሰው እዚህ ውስጥ ምንም የማያምን የጠየቅኩህ የሞተ የተባለው ምን ነው ነው አብራራለኝ ሳይሆን የሞተ የተባለው ምን ነው? እምነቱ ወይስ ስራው ነው የሞተ የተባለው? እምነቱ ነው። መልካም። የሞተ እምነት ያድናል? አያድንም። አይ በቃ ያዕቆብ ይሄን ነው እኔ አንተን እኮ አስብልሃለሁ። እኔ ስናገረው ነው ትላለህ እንጂ አንተን አስብልሃለሁ። ይኸውልህ የሞተ እምነት አያድንም ካልከኝ እዚህ ያዕቆብ እየነገረን ያለው የሞተ እምነት ስላላቸው ሰዎች፣ ሰው የሞተ እምነት ካለው በህይወት አይገለጥም ነው፣ መልካም ህይወት የለውም ነው። ለምሳሌ እንደዚህ አድርጌ ላሳይክ። መልካም ስራ የሌለው ወይም ደግሞ ስራ የሌለው እምነት ቢኖር ይሞታል ቢሆን፣ ጥቅሱ እንደዚህ ቢሆን ለምሳሌ ይሞታል ቢሆን ኦልሬዲ ህይወት ነበረው ማለት ነው። ይሞታል የሚባል ነገር በህይወት ያለ ነው አይደል የሚሞተው። ስራ ባለመስራቱ ምክንያት ስራ ባለመስራቱ እምነቱ እየሞተበት ነው እያለን ነበር ያዕቆብ። ይሄ ግን ኦልሬዲ ምንድን ነው ያለን ያለው? እምነቱ የሞተ ነው። የሞተ እምነት ደግሞ ስለማያድን እምነት አለን ብለው በክርስቶስ እናምናለን ብለው በስራ ያልተገለጡ ሰዎች ያልዳኑ ሰዎች ናቸው። እምነታቸው የሞተ ነው እያለን ያለው ያዕቆብ መሳይ። ይኸውልህ እንደዛ አረዳድህ ለምሳሌ የሞተ እምነት በሚለው እንደዚህ አይነት ነገር ከተረዳ አንድ ጥቅስ አለ። አሁን ያዕቆብ 2:26 ላይ ነፍስ የተለየች ስጋ የሞተ እንደሆነ እንዲሁም ደግሞ ከስራ የተለየ እምነት የሞተ ነው ይላል። አሁን እዚህ ጋር ከዛኛው አንተ ካልከው ጋር ፍጹም እንትን ያለ የተራራቀ ነገር ነው ያለው። ለምሳሌ እምነት ከስራ ሲለይ ነው የሞተ
ሊሆን የሚችለው እንጂ የሞተ እምነት ብቻ ቁንጽል ሐሳቡን አውጥቶ እምነት እንዲህ ነው፣ እምነት ደካማ ነው፣ እምነት የሆነ በቃ ነቀፌታ ያለ ነው ተብሎ የሚዘረዘር የሚተነተን ነገር አይመስለኝም። ቃሉ ወንጌሉ የሚለው ነፍስ ከስጋ ሲለይ የሞተ እንደሆነ ሁላ ስራ እምነት ከስራ ሲለይ እንደዚሁ የሞተ ነው ብሎ በግልጽ በማረጋገጫ አስቀምጦልናል። እዚህ ጋር ያዕቆብ ምዕራፍ 2 ቁጥር 26 ላይ ማለት ነው። ለዛኛው መልስ እንዲሆን ነው እዚህ ጋር የተጠቀሰው። ስለዚህ እምነት ከስራ የተለየ እምነት የሞተን ይላል። እንደዚህ አድርጌ ላሳይክ። ያዕቆብ 2:26 ላይ ማለት ነው። እሱን ነው እኮ እያልኩ ያሉት እስካሁንም መለሱ ነው። ለምሳሌ አንተ ኢየሱስን ስታምን በየትኛው ግንድ ላይ ነው የምትሆነው? በየትኛው ግንድ? ሰው ጌታን ሲያምን በምን አይነት ግንድ ላይ ነው የሚሆነው? ያው የሱ ቅርንጫፎች አሉ። በሱ ግንዱ የወይን ግንዱ እሱ ነው፣ ቅርንጫፎቹ ደግሞ እኛ ነን ማለት ነው። አንተ ክርስቶስ ላይ ነው ያለው አሁን? እንደዛ ነው። እርግጠኛ ነህ? እሺ፣ ክርስቶስ ላይ ያሉ ቅርንጫፎች ክፉ ማፍራት ይችላሉ? መልካም ግንድ ላይ ያሉ ሰዎች፣ እውነተኛው ግንድ ላይ ያሉት ሰዎች ክፉ ያፈራሉ? እንደዛ ማፍራት እንዳለብን አሁን መልካም ፍሬ የማያፈራ ዛፍ ሁሉ ይቆርጣል ይላል። መልካም ፍሬ ማፍራት ያስፈልጋል። ጥያቄ መመለስ ያለብን በመልካም ዛፍ ላይ ያለ ክፉ ፍሬ ማፍራት ይችላል ወይ? ክፉ ፍሬ ማፍራት አይችልም፣ ግን ከአንዱ ፍሬ ከአንዱ ፍሬ ጋር ልዩነት ሊኖረው ይችላል። ማያፈራ ከሆነ ደግሞ እኮ እዛው ዛፍ ውስጥ እያለ የፍሬ ልዩነት ሊኖር ይችላል። ጥያቄ ግን ክፉ ሊያፈራ ይችላል ወይ ነው። ይሄ ያው ማንኛውም ዛፍ መልካም ከሆነ ድረስ በጌታችን ኢየሱስ ክርስቶስ ጋር ድረስ ክፉ ሊያፈራ አይችልም። መልካም ፍሬ ነው የሚያፈራው። እውነተኛ እምነት ያለው ሰው በህይወት ይገለጣል ማለት እኮ እሱ እኮ ነው። መልካም ታፈራለህ እውነተኛ ግንዱ ላይ ከተገጠምክ ከአንተ ስላልሆነ። ለምሳሌ ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 18 ላይ ያለ መጽሐፍ ቅዱስ አንብበው። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም ይላል። መልካም ዛፍ ሆኖ ክፉ አያፈራም፣ ክፉ ዛፍ ደግሞ ከሆነ መልካም ማፍራት አይችልም እያለ የእግዚአብሔር ቃል ይናገራል። በእውነተኛ ግንድ ላይ ከተገጠምክ አንተ በእውነተኛው ግንድ ላይ ከሆንክ ያለኸው ክፉ አታፈራም ማለት ነው። ያዕቆብ እሱን እየነገረን ያለው አንተ እውነተኛው ግንድ ላይ ሆነሃል ወይ? እውነተኛው ግንድ ላይ የሆነ ሰው መልካም ህይወት አለው፣ የሚታይ ህይወት አለው። ያዕቆብ ይሄን ነው የሚነግረን መሰለው ወንድሜ እኮ። እኔም እያልኩ ያለሁት ብሩክ ለምን መሰለ፣ ስለዚህ ወደ እንትናችን ስንመለስ መልካም ፍሬ ማፍራት የግድ ነው። መልካም ፍሬ ማፍራት እንደሚያስፈልግ በህይወት ዘመን ያስፈልጋል። ስለዚህ ከስራ ጋር የተገለጸው ወንጌል ላይ የተነገረው ያዕቆብ እንዳስቀመጠልን የእምነት ማንኛውም ሰው እንደው ምስኪኑም ባለሀብቱም በጣም በጽድቅ መንገድ ላይ ትልቅ ደረጃ ላይ ያለ በወንጌሉም አዋቂ ነኝ የሚለው ምንም በቃ ተራ የሚባለው ከነዚህ ከተናናሾች አንዱ እንዳትንቁ፣ የነሱ ጠባቂ እግዚአብሔርን የአብ ፊት ያያሉና ይላል ጌታችን። ስለዚህ የሚናቅ ሰው የለም። ሰው ደግሞ በአጠቃላይ በምድር ላይ የተፈጠረ ሰው ጠቅላላ የተከበረ ነው። ምክንያቱም ዝም ብሎ የመጣ ነገር አይደለም፣ ምክንያት ይኖረዋል። ስለዚህ ያ ሰው ደግሞ እምነት ሊኖረው ይችላል። እምነት በቃ ወንጌል ሲሰበክለት ልክ የተሰበከውን ወንጌል ይቀበልና አምኛለሁ ካለ በወንጌል በቃ እምነቱ ደካማ ይሞተም የሆነ በቃ የሚያስጠላ ነው የሚባል ነገር አይደለም። ከዛ በኋላ ግን ምን ማድረግ እንዳለበት በመጽሐፍ ቅዱስ ይናገራል። ከዛ በኋላ ስራ መስራት እንዳለበት ብቻውን እምነቱን እንደማያድን 4 ነጥብ ማረጋገጫ አለ። እሱ ምንድነው? የሞተ የሚያደርገው ምንድነው? መልካም ስራ ያለ መስራቱ ችግር ነው። ጥሩ ስራ ያለ መስራቱ ችግር ነው። ለዛ ነው ነፍስ ከስጋ ሲለይ ሲርክስ ሲሞት እንደተገለጸው ማለት እምነት ብቻ ምንም አይጠቅመውም፣ ተው እምነትን አይጠቅማችሁም እየተባለ ነው። ስለዚህ መልካም ስራ ደግሞ ካልሰራ ያ ሰው ምንድነው የሚሆነው? ኦልሞስት በቃ እንትን ውስጥ ሊገባ ነው፣ ጥያቄ ምልክት ውስጥ ሊገባ ነው ማለት ነው። ለዛ ነው ያዕቆብ እንትን ያደረገን ማለት ነው። ስለዚህ ይህንን ወንጌል ይህንን ቃል በቃል መሻር አንችልም፣ ወንጌል ስለሆነ ያው መጽሐፍ ቅዱስ ላይ ስለሆነ ማለት ነው። ብሩኬ እሺ እንግዲህ በተደጋጋሚ እያወራን
ተመልሶ እዛው ጋር ነው ያው መሳይ የሚመለሰው መጽሐፍ ቅዱስ። እሺ በቃ ለወንድሞቼ ልልቀቅ መሰለኛል። እሺ ቀጥል። እሺ ሳሰማት አትወረድ። በተደጋጋሚ እንግዲህ እንዳነሳ ነው የእግዚአብሔር ቃል የሚናገረው ስራ ያድናል እያለ አይደለም። ለምሳሌ ስራ መስራት ግዴታ ነው አለ መሳይ። ኦፍኮርስ አዎ ስራ መስራት እኮ ግዴታ ነው፣ ምንም ጥያቄ የለውም። በቃ እግዚአብሔር ይስጥህ፣ እሱን ነው የምለው እኔ። በቃ ቴንኪው መሳይ፣ ቴንኪው በጣም እናመሰግናለን። በደንብ አስተምራቸዋል መሳይ፣ ቴንኪው። እንግዲህ ለጠሪ በአንድ ቃል ይበቃዋል። ችግር የለውም። እኛን ይጠይቀን፣ ልቀቅለት መሳይ እኮ ሚውት አድርገውና ከዛ እናወራለን ከአንተ ጋር ደግሞ ስማኝ ብለህ መሳይ በደንብ እኛ ክርስቲያኖች ስራ መስራት አያስፈልግም ብለን እኮ አናውቅም። የምንሰራው እኮ እኛ ነን። እንደውም ወይም የተገለጠ ህይወት ያለን እኮ እኛ ነን። ግን ስራ መስራት ያስፈልጋል ስንል ለመዳን አይደለም። ለመዳን የሚሰራ ስራ የለም። የዳነ ማንነት ስላለን ነው የምንሰራ። አየህ ስራ አሁን ለምሳሌ ድነናል፣ ከዛ እንደፈለግ ቆያስ ማለት እስከጨረስ ድነናል፣ ከዛ እንደፈለግን በኃጢአት በዝሙት ምናምን እንኖራለን ብለን አናውቅም። ሲጀምር የተቀበልነው መንፈስ እንደዛ እንድንኖር አይፈቅድልንም። እኛ ፈልገን አይደለም ይኸውልህ መልካም ህይወት እንኳን ምን ኖረው ማለት ነው። መጽሐፍ ቅዱስ ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይኸውልህ የእግዚአብሔር ጸጋ ምን የሚያደርግ ሰዎችን ሁሉ የሚያድን። ይሄ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ደግሞ ምን ይላል መሰለ? ይህም ጸጋ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ከመሆና የተቀበልነው መንፈስ የተቀበልነው የዳንበት ጸጋ ማንነታችን የሚቀይር ነው። አስቀድመን የቁጣ ልጆች ነበርን፣ የዚህ ዓለም ልጆች ነበርን። በዚህ ዓለም ስንኖር ደግሞ የነበረን ህይወት አለ። ልክ ወደ ክርስትና ስትመጣ የእግዚአብሔር መንፈስ ነው የምትቀበለው። የእግዚአብሔር ልጅ ትሆናለህ። ህይወትህስ ከዚህ ዓለም እንደመጣክ እኮ ነው። ይዘህ የምትመጣው ልምምድ አለ። በአይምሮ መታደስ ያስፈልጋል። ይሄን የሚያደርገው ምንድነው? ያ ያዳንን ጸጋ ራሱ ነው ህይወታችንን ይቀይረዋል። እኛ በኃጢአት እንኖር እንኳን ብንል አይፈቅድልንም። ለምን? የተቀበልነው ዘር አለ፣ የዳንበት ዘር አለ፣ የማይጠፋው ዘር አለ። ለዛ ነው ዮሐንስ ሲናገር ምን ይላል በመልእክቱ መሰለ? አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላይ ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ኃጢአት የዲያብሎስ ስለሆነ ማለት ነው። ከዛ ዲያብሎስ ከመጀመሪያው ኃጢአትን ያደርጋል ይልና የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የእግዚአብሔር ልጅ የተገለጠው ምን እንዲሆን ነው? የዲያብሎስ ስራ እንዲፈርስ፣ የጨለማው ስራ እንዲፈርስ ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ኃጢአትን የማያደርገው ብርቱ ስለሆነ አይደለም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። አይ ማንነታችን የሚቀይረው ያ የተወለድንበት ዘር ነው። መልካም ስራ እንድናደርግ አንደክምም እያልኩ አይደለም። ክርስቲያን አይወድቅም እያልኩ አይደለም። ህይወቱ ግን በጨለማ አይደለም፣ ምልልሱ የጨለማ አይደለም እያልኩ ነው። እንወድቃለን። በመውደቃችን ምክንያት ደግሞ እንዳንጠፋ ደግሞ የሚያደርገን የክርስቶስ ደም ነው። ለምን? ልጆቹ ኃጢአትን እንዳሰሩ እንጽፍላችኋለሁ ይልና ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለው ይላል። አየህ በሰማይ ወዳጅ ዘመድ አለን፣ እኛ ወንድም አለን በሰማይ ኢየሱስ የተባለ ንጉስ ማለት ነው። እርሱ የሱ ደም ለኛ ዋስትናችን ነው፣ በመውደቅ እንኳን እንዳንጠፋ። አየህ ግን በኃጢአት ምልልስ ውስጥ ግን ክርስቲያን አይኖርም። እና መልካም ስራ እንድንሰራ ማን ነው የሚያደርገው መሰለ? ራሱ ያዳነን ጸጋ ራሱ መንፈስ ቅዱስ። ለዚህም ጳውሎስ ሲናገር በፊልጵስዩስ መልእክቱ ላይ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል። ይኸውልህ በእናንተ መልካም ስራ የጀመረው ይላል። በእኛ መልካም ስራ የጀመረው እግዚአብሔር ነው አይደል? በእኛ መልካም ስራ የጀመረው መንፈስ ቅዱስ ነው። እሺ በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ ተቋርጣ ይሰማል። እሺ አዎ የገባው ሰው ድምጽ ስላለ ነው። ፊልጵስዩስ 1:6 ላይ በእናንተ መልካምን ስራ የጀመረው ይላል። ምን ያደርጋል? እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው ተረድቻለሁ ይላል። በእኛ መልካምን ስራ የጀመረው እርሱ እግዚአብሔር ያጸናናል ማለት ነው። እንድንበረታ ከዓለም ይዘነው የመጣነው ልምምድ እየጣልን ክርስቶስን እንድንመስል ያገዘናል ማለት ነው። ይኸውልህ መሳይ እኔ በእግዚአብሔር ፊት ነውር አልባ ነኝ። አይገርምም? በድፍረት ነው የምናገር። በእግዚአብሔር ፊት መቆም እችላለሁ። የእግዚአብሔር ጽድቅ ነኝ እኔ። አይ የሰው ጽድቅ ሁሉ አይደለም ያለኝ፣ የእግዚአብሔር ጽድቅ ነው ያለኝ።
ነውር አልባ ነኝ። በእግዚአብሔር ፊት ያለ ፊት መጨማደድ መቆም እችላለሁ። ይሄን ስል ክርስቲያኖች ይሄን ሲናገሩ ኃጢአት አንሰራም አንስትም እያሉ አይደለም። ትምክት የሆነ በሰማይ ዘመድ አለን እያሉ ነው። የክርስቶስ ደም ዋስትናችን ነው እያሉ ነው። ስለኛ አቅም እያወራን አይደለም። ስለ ጽድቅ ስናወራ፣ ስለ ዘላለም ሕይወት ስናወራ፣ ስለ ጉልበታችን፣ ስለ አቅማችን እያወራን አይደለም። ጻድቅ ስላደረገን ስለ ክርስቶስ ኢየሱስ እያወራን ነው። ይህን ሲናገር ጳውሎስ በሮሜ መጽሐፍ ምዕራፍ 4 ላይ ሲናገር ይኸውልህ እንደዚህ አለ። የመጨረሻ ጥቅስ ሲሆን አንተ ምን ለመዳን ይሁንልህ። እንግዲህ ጳውሎስ እንደዚህ አለ በሮሜ መጽሐፍ ምዕራፍ 4 ላይ አብርሃም በስራ ጸድቆ ቢሆን የሚመካበት አለውና። በስራ ጸድቆ ቢሆን አብርሃም ትምክት ነው። ለምሳሌ በላብ ጥረህ ግረህ ቤት ብትሰራ መኪና ምናምን ብትገዛ ከዛ የላቤ ዋጋ ነው ትላለህ፣ ትመካለህ ማለት ነው። ጀግና ነኝ ትላለህ። አብርሃም በስራው ጸድቆ ቢሆን በጉልበቱ ጸድቆ ቢሆን አስቆጥሬ ነው ይላል ማለት ነው። ነገር ግን ከእግዚአብሔር ዘንድ አይደለም እና ምንድን ነው መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። አስቆጥሮ ሳይሆን ተቆጥሮለት ነው። እምነቱ ጽድቅ ሆኖ ተቆጥሮለት ነው እንጂ የሱ አቅም አይደለም፣ የሱ በስራው አይደለም፣ በእምነቱ ነው። እሺ ከዛስ ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርም። ለሰራህበት እግዚአብሔር ይከፍላል፣ ደሞዝ አለክ እያለ ነው። ግን ስራ ጸጋ ሊሆን አይችልም። ለምን? የላብ ዋጋ ነው። ጸጋ ስጦታ ነው። እኔ መኪና ገዝቼ ብሰጥ ስጦታ ነው እንጂ የላብክ ዋጋ አይደለም። ሰርተ በጉልበት ብገዛ ግን ስጦታ አይደለም፣ የላብክ ዋጋ ነው ያ መኪና ማለት ነው። አየህ፣ የዘላለም ሕይወትም ጸጋ እንጂ የላብ ዋጋ አይደለም። ሰርተክ ለሰራበት እግዚአብሔር ይከፍላል፣ ሪዋርድ አለ ከእግዚአብሔር ዘንድ። ድነትሳ መዳን የዘላለም ሕይወትስ እሱ ጸጋ ነው፣ ጸጋ ነው ይልና ቁጥር 5 ላይ ለማይሰራ ይላል። አይገርምም? ይሄን ቃል አንብቦሽ ሮሜ 4:5 ለማይሰራ። እሺ ኃጢአተኛውንም በሚያጸድቅ ለሚያምን ሰው። ኃጢአተኛውን የሚያጸድቀው ማን ነው? እግዚአብሔር። በእርሱ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። አስቆጥሮ አይደለም፣ ተቆጥሮለት ነው። ኃጢአተኛ እኮ ነው። አዎ እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል መጽሐፍ። ለምን? እግዚአብሔር በምሕረቱ ባለጠጋ ስለሆነ። እኔም ይሄን ነው የምልህ መሳይ። በእግዚአብሔር መንግስት ውስጥ ሰርተህ ወጥተህ ገብተህ የምታገኘው የዘላለም ሕይወት የለም መሳይ። ምክንያቱስ ደካማ ስለሆንክ፣ እኔም ደካማ ስለሆንኩ። ለዛ ነው ኢሳይያስ ሲናገር ጽድቃችን የመርገም ጨርቅ ነው ብሎ የሚናገረው። ጽድቅ የመርገም ጨርቅ ማለት የመርገም ጨርቅ ታውቃለህ? ሴቶች የወር ግዳጃቸው የሚጸዳደቡበት የሚወጡበት ማለት ነው። በዚህ ዘመን ሞዴስ ማለት ነው። ጽድቃችን ነው እሱ። እሺ ኃጢአታችን አይደለም፣ ክፋት በደላችን አይደለም። ጽድቃችን እንደዛ ከሆነ ማንም እዚህ ምድር ላይ በእግዚአብሔር ፊት መቆም የሚችል የለም ማለት ነው። እኔን ጨምሮ አንተ፣ ማርያም፣ ጳውሎስ ጨምሮ እነ ጴጥሮስ ጨምሮ በእግዚአብሔር ፊት መቆም አይችሉም። ለምን? ሰው ስለሚስት፣ ሰው ስለሚወድቅ። ለዛ ነው መክብብ ሲናገር በመጽሐፉ በምዕራፍ 7 ቁጥር 20 ላይ በምድር ላይ በእግዚአብሔር ፊት አንድም ጻድቅ የለም ይላል። በእግዚአብሔር ፊት መቆም የሚችል የለም። ታዲያ እንዴት ነው በእግዚአብሔር ፊት ምን ቆመው? እራሱ የእግዚአብሔር ጽድቅ አስፈልጎናል። ኢየሱስ ክርስቶስ ቀራኒው ላይ ስለኛ ኃጢአት ሆነ። ኃጢአት ሰርቶ አይደለም ኢየሱስ፣ ኃጢአት ተደረገ እያልኩ ነው ያለሁት። ሆነ ኃጢአት የማያውቀው እኮ ነው። ስለኛ ኃጢአት ሆነ። እኛስ ጽድቅ የማያውቀን የነበርን እኛ በእርሱ ሆነን ምን ሆንን? ጻድቅ ሆነን ተደረግን። እኛም ማለት ነው ተደርገን ነው እንጂ አድርገን አይደለም። እና ምን እያልኩ ነው? በክርስቶስ ኢየሱስ ላይ ከሆነ እምነት የዘላለም ሕይወት የተረጋገጠ ነው። በራስ እጅ ላይ ከሆነ ግን የዘላለም ሕይወት ማንም ሊቆም አይችልም። እንስታለን፣ እንወድቃለን፣ እንበድላለን እግዚአብሔርን። እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ በክርስቶስ ኢየሱስ ላይ ከሆነ እምነት የዘላለም ሕይወት የተረጋገጠ ነው። ይህን በድጋሚ ልንገርህ። እዚህ ውስጥ ያሉ ክርስቲያኖች ዛሬ መንግስተ ሰማይ ገብተዋል። ታምነኛለህ? እሺ በቃ ጨርሻለሁ። ትንሽ ነገር ለመናገር ነው። በቃ እሺ በቃ ለወንድሞቼ እንድለቅ ማለት ነው። ትንሽ ነገር ለመናገር ያህል ይህን ስማኝና አንተ ትናገራለህ። እዚህ ውስጥ ያሉ ክርስቲያን ወንድሞች ዛሬ የዘላለም መንግስት ውስጥ ነው ያሉት፣ በእግዚአብሔር መንግስት ውስጥ ነው ያሉት። ታምናለህ? ይሄ እንደዚህ የሚባል ትምህርት እንኳን የለም። እዚህ ውስጥ ስላሉ ብቻ ይዳናል የሚል ነገር የለም ብሩኬ። እሺ ስማኝ አንዴ ጥቅስ ላነብልህ ነው። እዚህ ዓለም ላይ ሁለት መንግስት ነው አይደል ያለው? እዚህ ዓለም ላይ ብዙ መንግስቶች አሉ። አይ አሁን ይሄ ስለ ኢትዮጵያ መንግስት ነው ያወራ አይደለም ያሉት። እሱን አይደለም ያወሩ ያሉት።
በሰይጣን ቁጥጥር ስር ያለው የጨለማው መንግስት ነው አይደል? አንደኛው መንግስት ይሄን ዓለም የሚገዛው ማን ነው? ይሄን ዓለም የሚገዛው ማን ነው? አሁን እየገዛ ያለው በእርግጥ ያው ብዙ የኃጢአት ስራዎች የሰፉበት ስለሆነ የአጋንንት አሰራር ይበዛል። የዚህ ዓለም ገዢ አጋንንት ነው፣ መጽሐፍ ቅዱስ እንደዛ ይላል። እሺ ሁለተኛው ኪንግደም ደግሞ የብርሃን መንግስት ነው አይደል? የእግዚአብሔር መንግስት ነው አይደል? አይደል? የእግዚአብሔር መንግስትና የዚህ ዓለም ገዢ የሆኑ የአጋንንት መንግስት አለ። አሁን እኛ በእግዚአብሔር መንግስት ውስጥ ነው ያለ ነው አልኩ። ክርስቲያኖች እዚህ ውስጥ ያሉት ጴንጤዎች ማለት ነው። ጳውሎስ እንደዚህ ይላል በቆላስይስ መልእክቱ መጽሐፍ ምዕራፍ 1 ቁጥር 13 እና 14 ላይ ክብር ለኢየሱስ ይሁን፣ እርሱ ከጨለማ ስልጣን አዳነን ይላል። ይሄ የጨለማው ስልጣን ማለት የዚህ ዓለም ገዢ የሆነው የሚቆጣጠረው ማለት ነው። የጨለማው ዓለም ገዢ ነው እሱ አጋንንት። ከዛስ አዳነን ይልና ከጨለማው ስልጣን ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ከጨለማው መንግስት ወዴት ነው የፈለስነው? ወደ ፍቅሩ ልጅ መንግስት ነው። ይሄ ፍቅሩ ልጅ መንግስት የት ነው? የእግዚአብሔር መንግስት ነው። አየህ፣ መፍለስ ማለት ከአንድ ስፍራ ወደ ሌላ ስፍራ መሄድ ማለት ነው። እኛ ምን ሆነናል? ከጨለማው መንግስት በክርስቶስ ኢየሱስ ደም በእግዚአብሔር ፊት ነውር አልባ ሆነን ወደ ፍቅሩ ልጅ መንግስት ፈልሰናል። አሁን ያለነው በእግዚአብሔር መንግስት ውስጥ ነው ያለነው። ከዛ እኮ ነው ከእግዚአብሔር ጋር ህብረት የምናደርገው፣ የእግዚአብሔርን ድምፅ የምንሰማው። እዚህ ምድር ላይ ሆነን በእግዚአብሔር ኪንግደም ውስጥ ነው ያለነው። አየህ፣ የዘላለም ህይወት ማለት ይሄ እኮ ነው፣ ማንነት ነው። ከዛ ከእግዚአብሔር ጋር ህብረት የሚያደርጉ የእግዚአብሔር ልጆች ማለት ነው። አሁን እኛ በእግዚአብሔር መንግስት ውስጥ ነው ያለነው። ልክ ስጋችን ስናርፍ ከዚህ ዓለም ስንለይ ማናውቀው አካል ጋር አይደለም የምንሄደው። አሁን ህብረት ወደምናደርገው አምላክ ነው የምንሄደው። ለዛ ነው አየህ ሰው ሲሞት ይሄድ ይሄዳል ምናምን እኛ ጋር ግራ የማይሆኑ ጥያቄ የማይሆንብን በእግዚአብሔር መንግስት ውስጥ ነው ያለነው። አሁን ልክ በስጋ ስናርፍ ወደዛው ወደ እግዚአብሔር መንግስት ህብረት ወደምናደርገው አምላክ እንሄዳለን ማለት ነው። እና ክርስቶስ ኢየሱስን አዳኝ አድርገህ እጅን አንስተህ ከተቀበልክ መሳይ የዘላለም ህይወት በቃ እርግጠኛ ሆኗል ማለት ነው። የዘላለም ህይወት ክርስቶስ ኢየሱስ ብቻ ስለሆነ ተባረክ። እሺ እንደዚህ ሳይሆን በቃ እምነቴ እሺ ተናገራለህ። ቆይ አንዴ ዳግም በቃ እኔ ትንሽ ነገር ልበልና እሰማችኋለሁ። ችግር የለም። በጣም አንተ ትንሽ እንደው በመሃል ማጠቃለያ እንድሰጥ ነው። ምናልባትም ይቅርታ ወንድሞች። ቆይ ሶሪ ዲያቆን ረጅም ሰዓት ስለሰማን ይጨርስና እንስማውና ከዛ አንተ ትቀጥላለህ። ዲያቆን ረጅም ሰዓት ስለሰማን እሱ ሚለውን እንስማና ትቀጥላለህ። አይ ደስ ይላል። አሉ እኮ ከስር ያሉ ልጆች አሁን የሚገቡ እዚህ ላይ አሉ። ከእነሱ ጋርም ታወራለህ። ችግር የለውም። መስማት ደስ ይለኛል። በጣም እንወዳችኋለን ሁላችሁንም ማለት ነው። በዚህ አጋጣሚ ግን ያው ዳኒም ጥሩ ልጅ ነው እውነት ለመናገር ከሆነ ምክንያቱም የሰው ልጅ ወንድሞች ምን ያህል ተሳስተዋል ብዬ በማምንበት እምነት ላይ ሲሆኑ ያሳዝነኛል። ምክንያቱም አሁን ቅድም በቃ ስለው የነበረው ነገር ነው፣ መዳን በእምነት ብቻ አትበሉ እያልን ያለ ነው። ለዛ ነው ማለት ነው ብሩኬ። ምክንያቱም አንተ ስገልጸው እኛ እኮ እምነታችን ብናምንም ይሄን እንደዚህ ነገሮች እንደዚህ ይሆናሉ፣ በዚህ መንገድ እኮ እንደዚህ እናደርጋለን ስትል ጥሩ ነው፣ መልካም ነገር ነው። እሱ ግን ደግሞ ስትገልጹ በቃ እኛ እኮ እምነታችን ብቻ በቂ ነው የሚል ነገር አታንሱብን ድጋሚ ለማለት ነው። ሁለተኛ ደግሞ በተደጋጋሚም ጌታ ማስቀደሙ ሲናገር ጌታ ሆይ ብቻ ማለት ራሱ አይጠቅምም። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም፣ የአባቴን ፈቃድ የሚፈጽም እንጂ። እኛ እኮ የአብርሃም ልጆች ነን ሲሉት የአብርሃም ልጆችማ ብትሆኑ ኖሮ የአብርሃምን ስራ በሰራችሁ ነበር ነው ያለውና የአብርሃምን ስራ የጽድቅ ስራ ያስፈልጋል ወገኖቼ። ስለዚህ አሁንም ደጋግሞ ማንበብ የትኛው እውነተኛ እምነት እንደሆነ ራስን መጠየቅ፣ ለጥያቄዎች ደግሞ በቂ መልስ ቤቱ ጋር እንደሚገኝ አሁንም ደጋግሞ መጠየቅ ይፈልጋል። አንዱን ቃል ከአንዱ ቃል ጋር ማስታረቅ መቻል አለብን። አንዱ ቃል ሌላ የሚናገረው ነገር አለ። ለምሳሌ ታውጡልኝ ይችላላችሁ፣ ከእምነት ብቻ ይዳናል የሚለው ነገር ታውጡልኛላችሁ አውቃለሁ። እኔም ግን ስራ ደግሞ እዚህ ጋር ደግሞ ስላለ እሱንም ማስማማት ያስፈልጋል። ብሩኬ መሳይን መጠየቅ ይቻላል። መሳይን መጠየቅ ይቻላል። ብሩኬ ችግር የለውም ጠይቀኝ። ችግር የለውም ይጠይቀኝ። አሁን እየጨረስሽ ስለሆነ ጠይቀኝ እስኪ። ችግር የለውም። እሺ ብሩኬ ምን እኔ እና እሱ ብናወራው ብዬ ነው። ብሩኬ ችግር የለውም። ዲስከሽን አይደለም። መሳይ ምን መሰለህ ይቻላል። አንተ ኦርቶዶክስ ስለሆን ከኛ ጋር ነው የምታወራው። እሱም ኦርቶዶክስ ነው፣ አንተም ኦርቶዶክስ፣ ከኛ ጋር ነው የምታወራው አንተ። አይ ክላሪቲ ስለሚያስፈልግ ነው። ግድ የለም
አይ ችግር የለውም። እኔ እኮ እየሰማሁት ሚዩት አድርግና እነሱ ሲጨርሱ ከዛ እናወራለን። ችግር የለም። አንተው ሚዩት አድርግና። እሺ መሳይን ጠይቀዋለሁ። እሺ ሚዩት አደርጋለሁ። እሺ ባይ ዘ ዌይ ስም ቀይረህ ብትመጣ እናውቃለን እና አትረብሽ። በቃ አዲስ አቱን ብራዘር ሚዩት አድርገህ ስማ። ከዛ እሱ ሲጨርስ እናወራለን። ፕሮፋይል ብትቀይርም ለድምጽ ስለምናውቅ ማለት ነው። የቤቱን ንግታ ሳይል የምጠይቀው ጥያቄ አለኝ። ሚዩት ወራጅ አትረብሽ አልኩ። ከዚህ በኋላ እሺ በቃ ወለደ ችግር የለውም። ጠይቀኛል። እኔ በቃ በዚህ እጨርሳለሁ። ሌላው በቃ በጣም አመሰግናለሁ። በዚህ አጋጣሚ ያው ቃሉን ወንጌል ብቻ ስላወራን ደስ ብሎኛል። ሌላ እንትን ውስጥ ሳንገባ ማለት ነው። ብሩኬ በዚህ አጋጣሚ በጣም ያው የረቀቀ እውቀት እንዳለ እንደዚሁ ያስታውቅ። ሁለተኛ ግን ቃሉን ወንጌሉን መርሳት ማወቅ ብቻውን በቂ አይደለም። እንደገና ደግሞ ትርጉም ምን ማለት የሚለውን ነገር ማሰብ ያስፈልጋል። በቃ እኔ ጨርሻለሁ። አመሰግናለሁ። ሁላችሁንም መልካም ጊዜ፣ መልካም አዳር ይሁንላችሁ። ተባረክ፣ ጌታ ይባርክ። አትጥፋ። የሰማኸው ቃል ደግሞ ለህይወት ይሁንልህ። እንግዲህ እግዚአብሔር ይረዳሃል ብዬ አምናለሁ። የእውቀት ሁሉ ባለቤት እግዚአብሔር ነው። እግዚአብሔር ነው የሚያስተምረው። እግዚአብሔር ይረዳሃል። ማቴዎስ ወንጌል መጽሐፍ ምዕራፍ 7ን ጠቅሷል። ጌታ ሆይ የሚለው አሁን ይሄ ለኛ የሚጠቀስ አይደለም። እሺ ክርስቲያኖች አይደለም። ማቴዎስ ወንጌል መጽሐፍ ምዕራፍ 7 ጌታ ሆይ የሚለኝ ሁሉ የሚድን አይደለም ሲል ጌታ ምን እያለን ነው? የአባቴን ፍቃድ የሚያደርግ ነው ብሏል አይደለ? የአባቱ ፍቃድ ምንድነው? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 39 እና ቁጥር 40 ላይ ሲናገር ጌታ ራሱ ልጅን አይቶ ወይ ደግሞ በክርስቶስ ኢየሱስ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ የአባቴ ፍቃድ ይህ ነው ብሏል ጌታ ኢየሱስ ክርስቶስ። እኛ እውነተኛ እምነት ያለን ኢየሱስን አምነን ነው ጌታ ሆይ የምንለው። ማቴዎስ ወንጌል 7 ላይ ያሉት ጌታ ሆይ የሚሉት የበግ ለምድ የለበሱ ተኩላዎች ናቸው፣ ነጣቂ ተኩላዎች። እውነተኛ እምነት የሌላቸው ቤተክርስቲያን ውስጥ ግን ሊገቡ የሚችሉ ማለት ነው። የበግ ለምድ ለብሰው ተቀላቅለው ሊገቡ የሚችሉ ማለት ነው እንጂ እኛ እውነተኛ እምነት ያለንን ሰዎች ያለ አይደለም ለማለት ነው። እኔ ተባረክ። እንቀጥል። እሺ ብሩኬ በጣም ቴንኪው። ቃል ተሰማል። ጸጋ ይብዛል ብሩኬ። ምናልባት አንድ ደቂቃ ከሰጠኝ ብሩኬ ወፍታይ ቤት አትምራ፣ ፖለቲካ አትስራ ነገር ያለው በስርዓት የምታወራ ከሆነ ልክ እንደዚህ አሁን ተግባብተህ አውራ ወንድም አለ። እሺ ብሩኬና አንዴ ላውራው። ዳኒ ግድ የለም ብሩኬና አንዴ። በፍጹም ከኔ ጋር ነው የምታወራው። እሺ ካቆምንበት እንቀጥላለን። ቤተክርስቲያን በእምነት ብቻ ይዳናል ብላ የተናገረችበትን ማስረጃ አስተን። እሺ በቅድሚያ አሁን ብሩኬ የተናገረው ቃል ወንጌል ላይ በጣም ከኛ ጋር የሚመሳሰል አስተምሮ አንዴ ላመስግነው። ግድ የለም ላመስግነው፣ ዳኒ ላመስግነው። ርዕስ አትቀይር። አሁን እዚህ ጋር ምንም የማታምንበትን ነው አሁን የምታወራው። የአንተ ወንጌል አይደለም የኦርቶዶክስ። እኔ ስገባ እኔ እኮ አንተ ሰይፍን ስለምፈራ እኮ ነው። በጣም በቃ ከዚህ ወንጌል እኔ ለማራቅ የማታደርገው ጥረት የለም። የማትሰብከውን ወንጌል ትሰብካለች አትበል። ኦርቶዶክስ ልደልተው እኮ ነው። የምትሰብክ ከሆነ ማስረጃ አምጣ። ይኸው እየጠበቅኩ። ይኸው እንግዲህ ልታወርደኝ ነው ወዳጄ። ለምኜ እኮ ቅድም ገብተህ እኮ እዚህ ቤት አትግቡ ብለህ እኮ ነው የወረድከው ወዳጄ። አሁን ፕሮግራም ይረስተመጣ ዳንዬ ከሌሎቹ ጋር አውራና ከሌሎቹ ጋር አውራና ብሩክ ሲያወራ ከሱ ጋር ዲስከስ ላድርግ። በቃ ትንሽ የቃሉ ወንጌል በደምብ ስለገባው ከሱ ጋር ላውራ። አንተ ከሌሎቹ ጋር አውራ። ከኔ ጋር ነው የምታወራው ወዳጄ። ይኸው እየጠበቅኩ ነው ያለው። በፍጹም አመሳስለህ አትሄድም። ኦርቶዶክስ የማትሰብከውን ወንጌል ኦርቶዶክስ ትሰብካለች አትበል ወዳጄ። እሱ አሁን አንተን ያልከው ዳኒ። አሁንም አትደረብ ካለ ይኸው ማስረጃ አምጣ። እኔን ሪፈር እያደረክ እየጠየቅኝ እኮ ነው ዳኒ። ሪፈር አድርገህ ስታወራ በእምነት ብቻ ይዳናል ካለች ማስረጃ አንተ። እሺ ቴንክ ዩ። አዳምጠኝ። ሚዩት ብራዘር አልተጠየቅም። አዳምጠኝ ዳኒ በእግዚአብሔር ስም እለምንሃለሁ አዳምጠኝ። በእግዚአብሔር ስም እለምንሃለሁ አዳምጠኝ። ማስረጃ ስጠኝ እሰማሃለሁ። እሺ አዳምጠኝ ፕሊዝ። አሁን አንደበት የሰጠኝ ፈጣሪ ነው። በሱ ስም እለምንሃለሁ እባክህ አዳምጠኝ። በቃ አዳምጠኝ እንጂ አሁን የሆነ ሾርት ከት እያደረክ እኔን እንትን ለማድረግ አትሞክር። ማስረጃ ብራዘር በቃ አዳምጠኝ።
አሁን እዚህ ጋር ተፈጥቻለሁ በአንድ ደቂቃ ውስጥ ማስረጃ ማውራት ካልጀመርክ ያው ችግር የለም። ልታወርደኝ ነው ሌላ ሰው አልፋለሁ ነው ያልኩት። ይኸው ተጠቀምበት አንድ ደቂቃ። ቴንክ ዩ አንድ ደቂቃ ሰጥቶኛል። እዚህ ያላችሁ ምዕመናን በጣም ማዝነው የዳኒ አካሄድ ከመንፈስ ቅዱስ እንዳልሆነ እርግጠኛ ነኝ እኔ። አንድ ደቂቃ ሰጥተኸኝ። አዎ ሰጥቻለሁ። ቀጥል፣ ወሬን ቀጥል ብራዘር፣ ቀጥል። ታወርደኝ ሚውት ሞዴሬተሮች ፕሊስ አሁን ሚውት አታርጓ። ዳኒ የሚያወራው ከመንፈስ ቅዱስ አይደለም 100%። ዛሬ አንደበቴ ይዘጋ። ይሄ ሰውዬ መንፈስ ቅዱስ ካለበት ማለት ነው አይደለም። በቃ 100% እርግጠኛ አይደለሁ። መንፈስ ቅዱስ የአንደበትን ይሄ አይከለክልም። በቃ ማስረጃ ላልከው እምነት ብቻ ያድናል ሲባል ስራ ያስፈልግም ማለት አይደለም። እምነታችን ደግሞ በጌታ በኢየሱስ ክርስቶስ ማመን የተመሰረተ ነው። ይሄ ማለት ደግሞ በጥምቀት የተከናወነ ስርዓት ነው። ጨርሻለሁ። አለው የለውም እንደሌለው እንድታዩት ያክል ነው። ኦኬ አለው ወይ ማስረጃ የለውም። ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን በጭራሽ ማለት ነው በእምነት ብቻ ሰው ይዳናል ብላ አታምንም። አምና አታውቅም ብራዘር፣ አምና አታውቅም። እና እንደሚያምን ሰው አክት አታደርጉ። ይሄ ንጹህ ወንጌል ነው። አዎ ንጹህ ወንጌል ነው። አሁን ብሩኬ የተናገረው ምንም ጥያቄ የለውም። ጌታ ይባርክ ብሩኬ። ወንጌላችን ይሄ ነው። አየህ ሲሰበክ እኛ ቤት ነው የምትሰሙት። እኛ ቤት የሰማችሁትን ወንጌል እናንተ እንደምታምኑበት አክት አታርጉ። ይኸው እዚህ ያለ የወንጌል አማኝ በእምነት ብቻ እንደሚዳን ያምናል። ቤተክርስቲያን ግን አታምንም። ማስረጃ አለ የለም። አየህ ስለሌለህ እኮ ነው ግራ የሚገባ። እኔ ይኸው ማስረጃ ሰጣለሁ ቤተክርስቲያን እንደማታምን ከዚህ በላይ ለምን ስለማያስፈልግ ማለት ነው። ይሄ አንድ የቤተክርስቲያን ጸሐፊ ዲያቆን የጻፈው መጽሐፍ ኦኬ፣ አምስቱን ሶላዎች ትክክል አይደሉም ብሎ የጻፈው መጽሐፍ ማለት ነው። የቤተክርስቲያን ማለት ነው። እምነቱንም ምን እንደሚያምን ተናግሯል። ላሳየህ እኔ አንተ ስለሌለ ማለት ነው። ያው እንደዚህ ነው በጣም በግልጽ ማለት ነው። ያው ስለሆነ መዳን በእምነት ብቻ አይደለም። ይሄ ቤተክርስቲያኒቷ ትምህርት ነው። ስለዚህ ቀጥል ከዛ በኋላ ያለው ሚውት አድርግ ብራዘር፣ ሚውት አድርግ። መዳን በእምነት ብቻ አይደለም፣ ከእምነት ጋራ በሆነ የእምነት ፍሬ ከሆነ ከቤተ ክርስቲያናዊ መልካም ስራ ጋር ነው እንጂ ማንም ሰው በስራው ብቻ ሊድን እንደማይችል ሁሉ በእምነት ብቻ ሊድን አይችልም። ቤተ ክርስቲያናት ያለችው ብራዘር፣ መጀመሪያ ኦርቶዶክስን እወቋት የምንለው በምክንያት ነው። ቤተ ክርስቲያን በእምነት አትደረብ ብራዘር። ከተደረብክ እሸኝሃለሁ ወዳጅ። እኛ ለማስረጃ የሚያወራ ሰው ጋር ምንም መታገል የለብን። ቤተ ክርስቲያን ምንድነው ምትለ እወቀኝ፣ ሰው የሚድነው በእምነት ብቻ አይደለም በስራውም ነው። በእምነት ብቻ ሰው አይድንም ትላለች። ምን ማለት ነው? ነገረ ድነቷ ኦርቶዶክስ ያው የለመንኩ ማስረጃ እንደሌለ አውቃለሁ። ልታቀርበው የምትችለው አንድ ማስረጃ የለም። የቤተ ክርስቲያን ዲያቆን የሚታወቀው እኛ የምናምነው ለመጽሐፍ ከፈለክ ጨምርልሃለሁ። እኛ የምናምነው እምነት ሲደመር ስራ ነው እንጂ እምነት ብቻ አያድንም። ኦርቶዶክስ እንዲህ ነው የምታምነው። እኛስ የምናምነው እምነት ብቻ ያድናል። this is our gospel brother። አሁን የሰማኸው በጣም ልብህን ያሞቀልህ ወንጌል እሱ ጴንጤዎች የሚያምኑት እምነት ነው። ስለዚህ ሁለተኛ እምነት ብቻ ያድናል እንዳትል። ቤተክርስቲያን ብለህ አታውቅ። እምነት ብቻ ያድናል ብለህ አታውቅ። ስለዚህ ሁለተኛ እንዳታወራ ነው ማለት። እሺ ዳኒ ቴንክ ዩ። አሁን ስለጨረስክ ብዬ ነው የገባሁት። አሁንም ዝም በል እንዳትለኝ ማለት ነው። አይ ማስረጃ የሌለው ሰው አሁንም አልሰማም ብራዘር። ማስረጃ አንተ አለኝ ብለሃል። እኔ ያሳይቻለሁ ቤተክርስቲያን እንደማታምን። ያለ ማስረጃ እንድታወራ እድል አልሰጠህም ብራዘር። አሁን ቤተክርስቲያን ለምን እንዲያልክ በደል ያለችበትን ማስረጃ ስጠኝ።
አይደለም። እሺ ለምን እንዲህ አልክ? ለምን እንዲህ አልክ? ለምን አትለኝ? ምን ያንተ ለምን ለምሱ ያንተ ጥያቄ ነው። የኔ ጥያቄ ቤተክርስቲያኔ በእምነት ብቻ ይዳናል ብላለች ብለሃል። ውሸትህን ይዋሻው ማሰጃ አዎ ብላለች። ልንገርህ እኮ ልነግርህ እኮ ማሰጃ አንተ እኔ ስላንተ ማለት ማሰጃ ልክ እንደዚሁ ገልጠ የሆነ መጽሐፍ ጠቅሰኝ ገልጠዋለሁ። እዛ መጽሐፍ ላይ እናየዋለን። እምነት ብቻ ያለችበት አዳምጥ። የሰውን ጎዶሎ ሪፈር ማድረግ ምንም አይጠቅምም። ባይዘው ስተትን ለመፈለግ አሁን ምንም ብራዘር የጎደለ ነው። ስለዚህ ምንም ሀሳብ የመናገር መብት የለኝም በማሰጃ ስታወራ ብቻ ለማሰጃ። እሺ አዳምጠኝ። እሺ የኔ አንደርስታንዲንግ ለአንተ ልነግርህ አትፈልግም? እኔ ስለ አንተ አንደርስታንዲንግ አልጨነቅም። ስለዚህ አንተ አንደርስታንዲንግ ብቻ እኔ ልቀበል? ማሰጃ እኔማ ማሰጃ ነው የማወራው። የመቀበል ግዴታ አለብህ። ማስረጃ ነው። ይሄው ማስረጃ ነው። ቤተክርስቲያን እኛ በእምነት ብቻ አይዳንም ብለን ነው የምናምነው አለች። አንተ ግን በእምነት ብቻ ይዳናል ብለን እኔ አንድ ጥያቄ ልጠይቅህ ብለሃል። ማስረጃ አንተ እኔ አንድ ጥያቄ ልጠይቅህ። አንተ ከመለስክልኝ አንተ በምትለው ልመን እኔ የለኝም ትመልስልኛለህ? የለኝም ትመልስልኛለህ? እመልስልሃለሁ። የለኝም በል የለኝም። እሺ ልጠይቅህ የለኝም በል ግድ የለም ልጠይቅህ ዳኒ አንድ ልጠይቅህና ከዛ ወራጅ የለኝም በል እንዳለው ሰው መኖር የለብህም። አቤቱ አምላኪ ሆይ ኧረ ፕሊስ አንዴ ልጠይቅህ። ግድ የለም እንዳለው ሰው እንድትኖር አልፈልግም። የለኝም ግድ የለም ልጠይቅህ መጠየቅ ግዴታ አለ። የለኝም ብለህ ከዛ ጠይቀኝ እኮ አልኩህ። የለኝም አይደለም በጣም ጥሩ። እምነት ማለት በጌታ በኢየሱስ ክርስቶስ ማመን ነው። ካለ አንጣ ማስረጃ የጠየቁ ካለ አንጣ የነገርኩህ እኮ ነው። በአብ ወልድ መንፈስ ቅዱስ ማመን ስለአንተ አይመለከተኝም። ይኸው ቤተክርስቲያን የጻፈችውን ትምህርት አሳይቻለሁ። ኦርቶዶክስ በእምነት ብቻ አይዳንም ብላ ነው የምታምነው ብላለች። አንተ ግን ዋሽታል። በቤተክርስቲያን ላይ ኦርቶዶክስ አይደለህም አንተ ብራዘር። ኦርቶዶክስ እኮ ቤተክርስቲያን በእምነት ብቻ ይዳናል ያለችበትን ማስረጃ አንተ። እሺ አንተ ነሱ ያልከው ኦርቶዶክስ አይደለም የሚለውን አንተ ነው ያልከው። ስለዚህ እምነት ማለት ጌታ ኢየሱስ ኦርቶዶክስ መሆንን እንድረዳ ማስረጃ አንጣ። እሺ አዳምጠኝ። አንተ ከዲያቆኑ ትበልጣለህ። 30 ሰከንድ ስጠኝ። 30 ሰከንድ ያደርጋል ትበልጣለህ። ማንም ታላቅ ታናሽ የለም እዚህ ጋር እኩል ነው ሁሉም። 30 ደቂቃ ማስረጃ 30 ሰከንድ ዳኒ በቃ ዳኒ እየረበሸን ነው። ዳኒ እየተረበሽን ነው። እየረበሸን እሺ እታችሁ ምራታ 30 ሰከንድ ብቻ ስጠኝ ዳኒ ግድ የለም 30 ሰከንድ ወንድም አለ ማስረጃ ስጠኝና እንቀጥል። እሺ በስንት ሰከንድ መስጠት? ማስረጃ ከሰጠኝ 10 ደቂቃ ሰጣለሁ። በቤተ ክርስቲያን በቃ ማስረጃ ልሰጠኝ። ይኸውልህ አዳምጠኝ። ቴንኪዩ በቃ ቴንኪዩ 30 ሰከንድ ብቻ ስጠኝ። ጻፈው እንትኑ ላይ ማለት ነው። ቅድምማ ይኸው ወራጄ እኮ ሰጥቻለሁ። አንድ ደቂቃ ሰጥቻለሁ። ተጠቀምኩ ማስረጃ አንድ ነገር እንድትመልስልኝ የሚፈልገው ነገር ስላለ ነው ማስረጃ የምልህ ማለት ነው። እምነት ብቻ ነው የሚያድነው ትላላችሁ፣ የፕሮቴስታንት እምነት ማለት ነው አይደል? ዳኒ አሁን ዳኒ አዳምጠኝ። እኔንም እያስተማርከኝ ሄድ እንጂ ለምን እየገሰጽከኝ? የለኝም ስትል አስተምራለሁ። የለኝም ላለ ሰው ነው ግን ማስተምር። በጣም ጥሩ። እምነት ማለት በጌታ በኢየሱስ ክርስቶስ ማመን ብቻ ነው። ይኸውልህ እምነት ማለት በጌታ በኢየሱስ ክርስቶስ ማመን ብቻ ነው። ያ ደግሞ ይወፍታይ ከዚህ በላይ ለምን አይገባም? እንደሌለህ እኮ አውቃለሁ። አንተ ኦርቶዶክስ አይደለህም። ኦርቶዶክስ አለመሆንን የማውቀው ኦርቶዶክስ እምነት ብቻ ብላ አታምንም። ማስረጃ አለህ ዳኒ? አዎ አለኝ። ይሄው ቤተክርስቲያንን መጽሐፍ ገልጬልሃለሁ። እራስህ ታውቃለህ ብራዘር፣ ታውቃለህ። አንተ በአንተ ንግግር እምነት ብቻ ብለህ ካመንክ ልልህ የምችለው አንተ ጥሩ ጴንጤ ነህ። ይኸው ማን ነኝ ካልከኝ ልንገርህ፣ አንተ ጥሩ ጴንጤ ነህ። ጴንጤ ነው ካልክ እኮ አይና እየተግባባን አንዴ ለምን ቤተክርስቲያን እምነት ብቻ ብላ የማታምነውን እምነት አንተ ግን ታምናለህ። ስለዚህ አንተ ጥሩ ጴንጤ ነህ። ኦርቶዶክስ ግን ምንድነው የምትለው? እምነት ብቻውን አያድንም፣ ስራም ብቻውን አያድንም። ስለዚህ እምነት ሲደመር ስራ ነው ምን የሚያደርገው የሚያድነው። እምነት ብቻ አያድንም። ዳኒ ማስረጃ ሰጠ። አዎ ይኸው የቤተ ክርስቲያን እውቅ ዲያቆን እምነታችን እንዲህ ነው ብሎ የዘገበበትን መጽሐፍ ከፈለክ ሌላም ጨምርልሃለሁ። ሰው በእምነት ብቻ አይድንም። ቤት በኦርቶዶክስ። ስለዚህ እኔ ማን ነኝ ካልከኝ ግራ የተጋባ ሰው እንደሆንክ አያለው። አንተ ጥሩ ጴንጤ ነህ።
አላወቅከውም እንጂ ቤት ተሳስተሃል ብራዘር። አሁን እየኖርክበት ያለበት ቤት የጨለማ ቤት ነው በአንተ እምነት መሰረት። ለምን እምነት ብቻ ያድናል ብለህ አታምንም? ጥሩ ጴንጤ ነህ እያልክ ከዛ በኋላ ደግሞ ጨለማ ትላለህ። አትደበላልቀው፣ ስንቱ አትደበላልቀውና ማለት ነው። አሁን የእናንተ ዲቤት ነው እያደረግን ያለ ነው አይደል? ያለ ማስረጃ ከሌለ በቃ ላልፈህ ነው ብራዘር። እንዲህ እምነት ያድናል የሚል መጽሐፍ ቅዱስ አስተምሮ የለም ወንድም አለም። እኔ የቤተክርስቲያንን መጽሐፍ ቤተክርስቲያንማ አያድንም አለች፣ እምነት ብቻ አያድንም አለች። አንተ ግን እምነት ብቻ ያድናል ብለሃል። ማስረጃ ያዕቆብ ነው ያለው፣ ቤተክርስቲያን አይደለች። እሺ እንደዚህ እናርግ፣ ችግር የለም። ወሂብ አንዴ ሚውት አድርግ። ያዕቆብ ቆይ አንዴ። እሺ ወሂብ፣ እሺ አንዴ ማይክን ክፈት። ቤተክርስቲያን እምነት ብቻ ያድናል ብላ ታምናለች? እምነት ከስራ ጋር እምነት ብቻ ያድናል ብላ ታምናለች ወይ? ጥያቄ በደንብ እየሰማ ወዳጅ እኮ አታምንም። እምነት ከስራ ጋር ነው የምትለው አልኩ። ስትጠየቅ ዳይሬክት መልስ። እምነት ብቻ ያድናል ብላ ታምናለች ወይ? ወይ ወዳጃችን ኔትወርክ ይዞታል። ኔትወርክ ይዞታል። ሚዩት አድርግ፣ አትረብሽ። እሺ አቢ ማክስ ሰላም፣ ከየት ቤተ እምነት ነህ? አቢ እሺ። ሌላ እኔ ኦርቶዶክስ ነኝ፣ ቤተክርስቲያኔ እምነት ብቻ ያድናል ብላ ነው የምታምነው የሚል ሰው አለ? እሺ የመማፀኛ ከተማ ሰላም ይሰማል ወንድም አለም? የመማፀኛ ከተማ ሰላም ወዳጅ። እሺ ሰላም ብራዘር፣ ትሰማለህ? የመማፀኛ ከተማ እሺ መስፍን ሰላም። መስፍን ይሰማል? መስፍን እሺ መስፍን በቃ ተሳስተን እንዳትልክ ሪኩዌስት። እሺ ሌላ ኦርቶዶክስ አውቀው ነው። እሺ ሌላ ኦርቶዶክስ በቤተክርስቲያናችሁ የማታፍሩ ኦኬ፣ ቤተክርስቲያናችሁን የምታምኑ ቤተክርስቲያን ያለችው ነገር ትክክል ነው ብላችሁ የምታምኑ ሰዎች ካላችሁ ብቻ። እሺ ሰላም ሰላም። ኔትወርክ አንተም ቀይ ነው። ሰላም ደህና አላችሁ? እሺ ይቅርታ፣ ሴት ነች መሰለኝ። እዚህ ነኝ። ደውልልሃለሁ ብለህ አልደወልክልኝም። ኦርቶዶክስ ነኝ። እምነት በስራ ነው። አሳጥር አድርጌ ልንገር። እምነት በስራ ከስራ ጋር ማለት ነው። እንደዛ ብለን የምንማረው እምነት ሲደመር ስራ እንጂ እምነት ብቻ ያደናበሽ ኖ፣ እንደዛ ነው የምንማረው ማለት ነው። አሁን ከእናንተ እየተማርኩ ነው፣ ግን የሚያስተምሩን እንደዛ ነው። እሺ ዚዮ ባለፈው ደውላለሁ ያልሽልኝ ነሽ? እሺ ዚዮ ባለፈው ደውላለሁ ኤኒዌይ አሁን መናገር ካለብኝ ልክ አንተ ስምህን በትክክል ምን ብለህ እንደላክ አላውቅም። 3 ሰው ላክልኝና ማናችሁ እንደሆናችሁ ስላላወቅኩ ዝም አልኩ። ካንተ ጋር ልክ እንዳልከኝ ፎሎው ባክ ሰጥቼሻለሁ ብለህ ኦኬ ለዛ 3 ሰው ልኮ ዝም አልኩ። እሺ አንቺ ጋር ነው የሚያስተጋባው። እሺ ኔትወርክሽ ይሆናል፣ ግን እኔ አላኩም። ሆም ብለው ነው ኮሚኒኬት እያደረጉሽ ያሉት የሐሰት ሰዎች አሉ ቁጭ ብለው ማለት ነውና፣ ስለዚህ እኔ አይደለሁም። አንቺ ራስሽ ነው ስልክሽን አስቀምጭልኝ
ኦኬ እኔ ነኝ ምናምን ካሉሽ ኢቭን በእኔ ስም በዳንኤል ይልማ ስም ቴሌግራም የከፈተ ሰው አለ ሰዎችን የሚያገኙበት። ስለዚህ አሁንም ቢሆን አንቺ ራስሽ ስልክሽን አስቀምጭልኝ፣ ስልክሽን ሳገኝ እኔ እደውልልሻለሁ። እነሱ ስልካቸውን ካስቀምጡላቸው ትክክል አይደሉም ማለት ነውና እሱን አስቢው ለማለት ያክል ነው። እሺ ተባረኪ። ድምጽሽ ያስተጋባል። ምናልባት ማይክ ድጋሚ ብትገቢ ጥሩ ነው። ሪከርድ ያደረገም ከሆነ ወይ ደግሞ ድጋሚ ተደርቦብሽ ከሆነ ተመለሰሽ ነይ እዚህ። እሺ ሰላም ዮሴፍ። ሰላም ዳኒ፣ እንዴት አመሸ? እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ወንጌል አማኝ መሳተፍ አልችልም። እሺ ቴንክ ዩ። ሚዩት አድርግልኝ። እሺ የኦርቶዶክሳውያን ነው የጠራን ያለ ነው። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። እኔ ኦርቶዶክሳዊ ነኝ። ሰው በእምነት ብቻ ይድናል ብሎ የሚያምን ልክ እንደ ወዳጃችን። ስለዚህ ከኔ ጋር ዲቤት ማድረግ አትፈልግም ዳኒ? ማስረጃ የሌለው ሰው ጋር ለምን አወራለሁ? ከራሱ ከኦርቶዶክስ ጋር እንድታወራ እኮ ነው። ታዲያ ሰዓት ካልሰጠኝ እንዴት ነው ያንተ ማስረጃ ማቅረብ እንፈልገው? እኔማ ሰዓት እስካሁን እኮ አላጠረህም። ማስረጃ ነው ያጠረህ ብራዘር። ሰዓት ማጠር በጣም ይለያይ ወዳጅ። በእኔ አንደበት በጣም እያወራህ እኮ ነው ዳኒ። እንደዛ ከሚሆን ሰዓት ተሰጥቶ ምንም እያወራህ አይደለም እኮ አልኩ ብራዘር። ግድ የለህም። እሱን እኮ አሁን እንግዲህ ሰው ነው የሚፈርደው። እዚህ ጋር 328 ሰው አለ። ሰው ይፈርዳል። ማስተዋል ያለው ሰው ይፈርዳል። ይፍረዳ። ይሄው ቤተክርስቲያን በእምነት ብቻ ይዳናል ያለችበትን ማስረጃ ስጠኝ። አንድ ደቂቃ ልስጥ። በአንድ ደቂቃ ውስጥ ማስረጃ ነው ፈልገው። የቤተክርስቲያን ማስረጃ ይሄው። ቀጥል። ያመነ የተጠመቀ ይድናል ይላል። ገብቷል? እዚህ ጋር እንድትረዱ ፈልገው ያመነ የተጠመቀ ይድናል ማለት እምነት እንደሚያድን ነው እዚህ ጋር የሚያስተምረው ማለት ነው። እምነት ብቻውን ያድናል የስ ስንል ስራ ያስፈልግም ማለት አይደለም። ገብቷችኋል? ሰው እንዲረዳ የምፈልገው ነገር ብቻውን ያድናል ሲባል ስራ ያስፈልግም ማለት አይደለም። ስለዚህ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እሱ ደግሞ ትልቁ የዚች ቤተክርስቲያን የሃይማኖት መሰረቷ መጽሐፍ ቅዱስ ነው። ማስረጃዋ ይሄ ነው ማለት ነው። ስለዚህ ያመነ የተጠመቀ ማስረጃ ነው ያልኩኝ። አሁን እኔ ያመነ ይድናል ይላል የሚል ማስረጃ እምነት ሰዓቴን ወሰድክብኝ ዳኒ። በቃ የለም ብራዘር፣ አይዞህ። ሌላ ጊዜ በእውቀት ብትገባ ጥሩ ነው። ቤተክርስቲያንን እወቃት። ቤተክርስቲያን እምነት ብቻ ያድናል አትልም። እምነት ብቻ ያድናል ያልከው አንተ ነህ። አንተ ደግሞ ጥሩ ጴንጤ ነህ ማለት ነው ወዳጅ። ጥሩ ጴንጤ ነው ምን ብሎ የሚያምን? እምነት ብቻ ብሎ የሚያምን። ሳታውቀው ጴንጤ ሆናል። ክብር ለእግዚአብሔር ይሁን። እዚህ ኦርቶዶክስ እምነት ብቻ ያድናል ብላ ስለማታምን ከዚህ በላይ ጊዜ ማባከን አይጠበቅብንም። ወይ ቤተክርስቲያንን እወቃት ወዳጅ። የምሬን ብዙዎቻችሁ ሳታውቁ ጴንጤ ሆናችኋል። ስለዚህ ነገር እግዚአብሔር እናመሰግናለን። ባይዘው ይሄ የወንጌል ተጽዕኖ ነው። ቤተክርስቲያኒቱ ውስጥ ያለ በጣም ብዙ ትውልድ ሳያውቀው ጴንጤ ሆኗል። ስለዚህ ነገር እግዚአብሔርን በደንብ ነው የምናመሰግነው። አሁን እኔ ተሳስተሃል እምነት ብቻ ያድናል ስትል ተሳስተሃል እያልኩ አይደለም። ስህተቱ ምንድነው? እሱ ኦርቶዶክስ እንዲህ ነው የምታስተምረው ማለት ነው። ቤተክርስቲያንህ እንደሱ ስለማታስተምር እሱን ማየት አለብህ። አሁን ለምንድነው እሱ የጨነቀ? አሁን ጴንጤ ነኝ እኔ እምነት ብቻ ያድናል ያልክበትን ማስረጃ አንጣ ብትለኝ መጽሐፌን ገልጬ አሳያለሁ። ኦኬ አሳያለሁ፣ ማስረጃ አለኝ። አንተ ግን ቤተክርስቲያን እምነት ብቻ ያድናል፣ ሰው የሚድነው በእምነት ብቻ ነው ያለችበት ማስረጃ አለ? የለም። ስለዚህ ኦርቶዶክስ አይደለህም የምልህ በምክንያት ነው። ፕሮፋይል ብትቀይር ምንም ብትቀይር ያው በድምጽህ እናውቃለን ወዳጅ። የተለየ ነገር የለም። በቤተክርስቲያን ውስጥ ይሄ ትምህርት የለም፣ ይሄ ትምህርት የለም። እሺ የመማፀኛ ከተማ ሰላም። ይቅርታ ኔትወርክ ትንሽ በጣም የረበሸኝ ስለሆነ ነው፣ ወጣ ገባ እያደረገኝ ነው። ችግር የለም። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆይ። የሚያድን ኢየሱስ አለ በኦርቶዶክስ ወንድም አለም? የሚያድን ኢየሱስ አለ በኦርቶዶክስ? አዎ። እውነት? አዎ። እስቲ ንገረና።
ጥያቄን ግልጽ ታደርገው። ግልጽ ነው። የሚያድን ኢየሱስ አለ ወይ ስለ ገብቶ አይደል? አዎ ያልከኝ ብራዘር። አይደለም ጥያቄ ልረዳው ነው። ግልጽ እኮ ነው ብራዘር። አዎ ያልከኝ ሳይገባህ ነው ማለት ነው። የሚያድን ኢየሱስ ክርስቶስ አለ፣ የድንግል ማርያም ልጅ፣ የአብ ልጅ፣ የድንግል ማርያም ልጅ ማለት ነው። ሶ አድኖሃል አንተ? አዎ። እሺ አዎ አለኝ። እሺ ምን አድኖኛ ስትል ምን ማለት ነው? ሰው በመጀመሪያ ኢየሱስ ክርስቶስ አድኗል ሲባል በፊት ላይ በአዳምና በሔዋን ኃጢአት ሲጠየቅ ነበር የሰው ልጅ። ኢየሱስ ከሱ አድኗል የሰው ልጅ በሙሉ ማለት ነው። ስለዚህ በመሰቀሉና ደሙን በማፍሰሱ ማንም ሰው በአዳምና በሔዋን ኃጢአት ሊጠየቅ አይችልም ማለት ነው። ከሱ አድኗል። አሁን ላይ ሁሉም በራሱ ኃጢአት በራሱ እንትን ነው የሚጠየቀው ማለት ነው። ጽድቅም አደረገ ኃጢአትም አደረገ ማለት ነው። ስለዚህ ክርስቶስ ከሱ አድኖናል። አዎ። ስለዚህ ያንን ያስቀጠለ ሰው ወይም ደግሞ ያንን መልካም ስራ እንትን ብሎ የቀጠለ ሰው የእግዚአብሔርን መንግስት ይወርሳል ወይም መንግስቱን ይወርሳል፣ ይድናል ማለት ነው። እሺ አድኖኛል ብለህ ስትናገር ጌታችን ኢየሱስ ክርስቶስ መጥቶ የሞተው ለአዳምና ለሔዋን ኃጢአት ነው እያልከኝ ያለው? ክርስቶስ ለዓለም ኃጢአት ነው የሞተው፣ ግን ደግሞ በአዳምና በሔዋን ኃጢአት ሰው ሁሉ ወደ ሲኦል እየገባ ነበር፣ ወይም ደግሞ ገነት ዝግ ነበረች በዚያን ዘመን ማለት ነው። ክርስቶስ ከመሞቱ በፊት የሰው ልጅ በሙሉ ይጠየቅ ነበረ፣ በእነሱ በደል ይጠየቅ ነበር። አዎ ጥያቄን ግን ረስተው ከሆነ ላስታውስ ድጋሚ። ኢየሱስ ከአዳምና ከሔዋን ኃጢአት አድኖኛል ስትል ኢየሱስ መጥቶ የሞተልህ ለአዳምና ለሔዋን ኃጢአት ብቻ ነው ወይ ነው? ኢየሱስ የሞተልኝ ለከዛ ሊያድነኝ ነው። የሰው ልጅ ወድቆ ነበር፣ በአዳምና በሔዋን ኃጢአት ምክንያት የሰው ልጅ ወድቆ ነበር። አዎ። ስለዚህ የወደቀውን የሰው ልጅ ሊያነሳ ነው የሞተው ክርስቶስ። በቃ አሁንም ይዘለልከው ወዳጄ። ከሱማ ይሄው ከአዳም ኃጢአትና ከሔዋን በደል ከኃጢአት ሊያነሳ ይመጣል። እኔ እየጠየኩ ኢየሱስ የሞተው ምናልባት ጻፍልህ፣ ኢየሱስ የሞተው ለዚህ ኃጢአት ብቻ ነው ወይ ነው ያልኩ? አዎ አዎ። ማስረጃ አስተኝ ምን የሚለው? ኢየሱስ ክርስቶስ መጥቶ የሞተው በሔዋንና በአዳም ኃጢአት ምክንያት ብቻ መሆኑ ነገርኩ እኮ። እኔ ያልኩ ያለሁት ኢየሱስ ክርስቶስ አዳምና ሔዋን ለሰሩት ኃጢአት። አሁን አንተ ለምትለው ነገር ወይም ደግሞ ቀጥታ ለምትለው ነገር ተስማምተናል። አትድገመው። ምን የለም አሁን ብለሃል። ማስረጃ ነው የጠየቅኩህ እኮ አዳምጠኝ። ቀጥታ አሁን አንድ ነገር እንትን ስትል ቀጥታ እንደዚህ የሚል አንተ የምትለው ነገር ቀጥታ ቃል በቃል ይሄን ነገር እንትን በል ልትል አትችልም፣ ወይም ደግሞ በአንተ እንትን እንደዛ ልትል አትችልም። በመሰረቱ ማለት ነው የሰው ልጅ ከሌላ የለኝም ትላለህ። ምክንያቱም አንተ ቀጥታ ነው ያልከው ኢየሱስ ክርስቶስ የሞተልኝ ለአዳምና ለሔዋን ኃጢአት ብቻ ነው ለኔ አልሞተም ብለሃል። ማስረጃ እኮ ለሱ ለኔ ያልኩ ያለሁት እኮ አሁን አዳምና ሔዋን ስል በዚያ ምክንያት ብዙ ሰው አዳምጠኝ ማስረጃ አሁን ብለህ ጽፌልሃለሁ። ማስረጃ ብቻ ነው ብራዘር ካንተ መጠበቅ። አሁን አዳምጠኝ ታስረዳኛለህ በኋላ ማስረጃውን ግለጥና ከዛ ታስረዳለህ። መጀመሪያ ስማኝ። ጥያቄ እንትኔን እኮ እየተረዳኝ አይደለም። ማስረጃ ስጠኝና ከዛ እረዳሃለሁ እኮ። መጀመሪያ ተረዳኝና ከዛ እሰጥሃለሁ፣ እንሄድበታለን። ተረዳው እኮ ጻፍከው። ብዙ የምንሄድበት ነገር አለ። ብዙ ስለሌለ ነው የጨነቀ። ምንም መጨነቅ አይደለም። የተረዳህበት ጨነቀ። ይሄው ያልከው አንተ ያንተ ሐሳብ ነው የጻፍኩት። የተረዳህበት መንገድ ልክ ስላልሆነ ያልተረዳሁትም። ይሄው አንተ ያልከው ይሄንን አይደለ? ኢየሱስ የሞተልኝ አስተካክልና እመጣልሃለሁ። ብራዘር ይሄን ያላልኩም በለኝና ከዛ ችግር የለም። ብዬዋለሁ። አዎ ብዬዋለሁ፣ ግን ላስተካክልና አረዳድን ላስተካክልና ልምጣል። ችግር እኔ አልተረዳሁም።
ደረድርና ነው ግን እያጠራን ነው የምንሄደው። ምንም የምታወዛግበው ነገር የለም። ስማኝ፣ የምታወዛግበው ነገር የለም ግን እያጠራን እንሄዳለን። አትደረብ። ቆይ መጀመሪያ ስማኝና አትደረብ እኮ አልኩ ወዳጄ። ምን ሆነ? እንደዚህ ረጋ በል። ይሄው አድኖኛል አልካው ከምን? በሔዋንና በአዳም ኃጢአት እኔ አልጠየቅም ድኛለሁ አልክ። ኢየሱስ የሞተው ለዚህ ብቻ ነው ወይ ስለ አዎን አልከኝ። ማስረጃ ነው የጠየቅኩ። ቀጥዬ አዎን ስላልከኝ ማስረጃ። አሁን እዚህ ድረስ ገብቷቸዋል ወይ የኔ ንግግር ካልከን አዎ ገብቶናል። ቆይ አንዴ አትደረብ ብራዘር። ይሄ ንግግር ገብቶናል። ማስረጃ ነው የምፈልገው። እሱ ደረድርና ችግር የለውም። ደርድረው ግን አረዳድህን ላስተካክል መጀመሪያ። ይሄ እኮ ነው መረዳት። አንተ እኮ ያልከው ነው ያንተ መረዳት ነው የኔ አይደለም ብያለሁ። አዎ ብያለሁ። ግን ደግሞ የተረዳበት መጀመሪያ ላስረዳና አሁን ደቂቃ ስጠኝና እንሂድበት። ወይ ደግሞ ደቂቃ ስጠኝና ገባን ያልከው ነገር ይኸው ስለገባኝ እኮ ነው የጻፍኩልህ። አዎ ብያለሁ። ጽፌያለሁ። በቃ ማስረጃ ግልጽ ላድርግልህ። መጀመሪያ የጻፍከው ያልከው ገብቶን ነው የጻፍኩልህና እኔ አንተ እስክታወራ ድረስ ስለሰማሁ የምታወዛግበው ነገር የለም። እዛ የምታምታታኝ ነው የምታምታታው። እኔ ሳወራ እኔ ስታወራ ዝም ስለምልህ አንተም ደግሞ ሳወራ ስማኝ። አሁን ምንም ኤክስፕሌን ደቂቃውን ስጠኝና እያጠራን እንሄዳለን። ሁሉን እንጂ እዚህ ቀጥታ ለአንድ ነገር ሰው እንትን በሚል መንገድ እዚህ ማስረጃ ምናምን እያልክ ማምታታት አትችልም። ማስረጃውን እመጣልሃለሁ። ያለ ማስረጃ የሚሆን ነገር የለም። ልክ ነህ። ያለ ማስረጃ የሚሆን ነገር የለም። ግን ደግሞ እያስተካከልኩ እያጠራን ብንሄድ ነው የሚሻለው። እሺ እኔ ነኝ አሁን ያደረኩ። አሁን ይሄ የኔ ሐሳብ አይደለም፣ የራስህ ንግግር ነው። የኔ መረዳት አይደለም የጻፍኩት። አትደረብ ብራዘር። ስሜታዊ እኮ አንተ ለምን ደቂቃ አትሰጠኝም? ቆይ መልስ ነው አይፈለከው? መልስ ነው አይፈለከው? አሁንም ተደረበ። መልስ ነው አይደለም? መልስ ነው አይፈለከው? እኔ ነኝ ሚውት ያደረኩ ብራዘር። አዳም ስታወራ ስለሰማው መስማት መቻል አለብህ ብራዘር። ይሄ የኔ መረዳት አይደለም። አሁንም ዋሽታ አይደለም የምትሄደው። የኔ መረዳት አይደለም። ይሄ ማን መረዳት ነው? ያንተ መረዳት ነው። እኔ አላወራሁም። ያንተ መረዳት ነው የጻፍኩት ነው። ስለዚህ ይሄንን ኢየሱስ የሞተው ለአዳም እና ለሔዋን ኃጢአት ብቻ ነው ወይ ስለ አዎን ብለኸኛል። ወይ ዳኒ ተሳስቼ ነው አዎን ያልኩት ካልከኝ ማስረጃውን ተውና ወደሚቀጥለው ሐሳብ እንሄዳለን። ግን አዎ ያልከው አንተ ስለሆንክ ይሄ ያንተ መረዳት ስለሆነ ለዚህ መረዳት ማስረጃ ስጠኝ ያልኩ ይሄው ነው። እዚህ ጋር ነኝ ያለሁት። አሊ ስማኝና እንደዚህ እናድርግ። አሁን የፈለከው መልስ ነው አይደለ? መልስ የፈለክ ከሆነ ደግሞ በስነ ስርዓት ደቂቃ ስጥና በስነ ስርዓት እንትን እያልን እንሄዳለን። ግን ደግሞ እየዘነጠልክ የምትለው ነገር የለም ነው እያልኩ ያለው። በትክክል ደቂቃ ስጠኝ፣ በደቂቃ እያወራን እንሄዳለን። ደቂቃ ስጠኝ፣ ማስረጃ። እኔ እንደዚህ አታምታታኝም። አሁን ደቂቃ ስጠኝ። እየጠበቅኩ ነው ያለሁት። እኔ ማስረጃ ስጠኝ እኮ ነው። አንተ አውራ ብዬ የለመንኩ ነው ባይዘው። እኔ ላውራ ብዬ እየተጫንኩ አይደለም። ማስረጃ ስጠኝ ነው ያልኩት እኮ። እሱን ላብራራልና ማስረጃውን ሰጣለሁ ነው ያልኩት። ማስረጃ ስጠኝ በቃ ደስ ይለኛል። አንተ ወደ ማስረጃው ብቻ ግባ። አለኝ የምትለውን አውራ። የጠበቅን ነው በጉጉት። እኔ በመጀመሪያ እያልኩ ያለሁት በመጀመሪያ የሰው ልጅ አዳም እና ሔዋን ኃጢአት በመስራታቸው ምክንያት ውድቀት መጥቷል። ይሄ ግልጽ ነው። ወይም ደግሞ የሰው ልጅ ወድቋል በአዳም እና በሔዋን ኃጢአት ምክንያት ማለት ነው። በእነሱ ምክንያት ግን ሰው ሁሉ ሲጠየቅ ነበር። ሙሉ ሰው ከአዳም ጀምሮ የነበረው ትውልድ እስከ ክርስቶስ ድረስ ያለው ትውልድ ክርስቶስ ከመጣበት ወይም ደግሞ እስከሞተበት ጊዜ ድረስ ትውልዱ ሁሉ የሰው ልጅ የተባለው ሁሉ ወደ ሲኦል እየተጋዘ ነበር። ገነት ዝግ ነበረች። ስለዚህ ያ ሰው ሁሉ በዚያ ነገር ሲጠየቅ ነበረ፣ በውስጡ ነበር። ስለዚህ ክርስቶስ እሱን ለማዳን መጥቷል። አንድም በአዳምና በደሉን ያመጡት ቀጥታ ዕፀ በለስን የበሉት እነሱ ናቸው። ትእዛዝ ያፈረሱት እነሱ ናቸው። ነገር ግን በእነሱ ምክንያት ደግሞ ሰው ሁሉ ሲጠየቅ ነበር። ክርስቶስ የሞተው ለዓለሙ ሁሉ ነው። ስለዚህ ዓለሙን ሁሉ ክርስቶስ በገዛ ደሙ አድኖታል ማለት ነው። በቃ በቀላል አማርኛ ይሄ ነው።
ብዙ አወራ፣ መልስ እንደሌለ ትውልዱ እንዲያይ ነው ዝም ያልኩት። አሁን አዎ ኢየሱስ የሞተው ለአዳምና ለሔዋን ኃጢአት ብቻ ነው ላልከው ማስረጃ ስጠኝ እኮ። ክርስቶስ የሞተው ለዛ ነው ለዓለሙ ሁሉ ነው ስል አሁን ለአዳም አራራ ሆነ ወደ ማስረጃ ብራት ጥቅስ ኢየሱስ ክርስቶስ የሞተው ለዓለሙ ሁሉ ነው። ጥቅስ ብራዘር አሁን ማስረጃ አንተ ምን የሚለው ኢየሱስ የሞተው ለአዳምና በአዳምና ከሔዋን ለመጣብን ኃጢአት ብቻ ነው ለሚል ማስረጃ አንተ አፍተ ነው። አሁንም ዘንጥለህ እኮ ነው እያልክ ያለው አንተ። ነገርኩ ቅድም ቀጥታ አንተ እንደዚህ በራስህ እንትን የምታመጣው እንደዚህ የሚል ቀጥታ የለኝም በላ። አሁን ያልከው አንተ ነህ እኔ አይደለሁም ብራዘር። መረጃ እንዳለው ሰው አክት የምታደርጉት እናንተ፣ ማስረጃ ስትጠየቁ ማቅረብ የሚከብዳችሁ እናንተ። አየህ ይሄ የኦርቶዶክስ እምነት ነው አልከኝ። ኦኬ በአዳምና በሔዋን ምክንያት ለመጣብን ኃጢአትና በደል ነው ኢየሱስ የመጣው አልክ። ኢየሱስ የሞተው ለዚህ ነው። ለዚህ ብቻ ነው ወይ ስለ አሁን አልከኝ። ማስረጃ ጠየቅኩ፣ እዚህ ጋር ቆምክ። ወዳጅ ታይም ስጠኝ አልከኝ፣ ሰጠው ግን የለህም። አሁን ለዚህ ንግግር ወይ ተሳስቻለሁ፣ ይሄ እምነታዊ ትክክል አይደለም በለኝ። ከዛ ማስረጃው እንድትሆና ወይ ሐሳብ እንሄድ። ወዳጅ ስህተት የሆነው ያንተ ማስረጃ ክርስቶስ ለዓለሙ ሁሉ ኃጢአት ሞቷል። አዎ ይሄንን ሁሉ ደምሮ ሰው ወዳጅ ደገምከው እንደማለት እየጠበቅኩኝ ያለሁት ማስረጃ ነው የምፈልገው። ቆይ በመጀመሪያ ቆይ አንተ ልጠይቅህ። አንተ ልጠይቀኝም አንተ አሁን ማስረጃ ላይ ያለው እችን ተሻገራት፣ እችን ድልድይ ተሻገራት። አሁን መጣላ ነገርኩህ እኮ ቀጥታ አንተ እንደዚህ የሚል ነገር እንትን ልትል አትችልም። በመሰረቱ የለኝም በለኛ፣ ችግር የለም አልፎ የለኝም በለኝ ችግር አይደለም። ቀጥታ እንደዚህ ካለ ግን እችን ቶሎ ብለህ እችን ድልድይ ተሻገራት ብራለህ። አፍጥ ነው እንደዛ እንደ ቀጥታ እንደዛ የምትል ከመጽሐፍ ቅዱስ እንደዚህ የሚል ብለህ አንተ ያልከውን ቀጥታ ሊትራሊ ያን ነገር አንተ ልትል ቃል አለ። ትምህርቱ ካለ ራሱ አሳየኝ፣ ችግር የለም እኮ። በመጀመሪያ አንተ ቆይ አፍጠነው እኔ እዚህ ጋር ነኝ። እኔ ተማረ እዚህ ጋር ነኝ ያለው እኔ አሁን ጥያቄ አልቀበልም፣ እኔ አልመልስልህም። አሁን እችን ውሸትህን ወይ ተሳስቼ ነው ዳኒ አምልጦኝ ነው በል፣ ወይ ደግሞ እምነትህ ከሆነ ማስረጃ ነው። ምንም ያመለጠኝ ነገር የለም። በቃ ማስረጃ አንጣላት። በቃ ካላመለጠማ ደስ ይለኛል። በቃ ማስረጃ አንጣላት እኮ ንገረኝ። አንተ አሁን በመጀመሪያ ምን ያንተን እምነት እኔ ምን አድርጌ እነግርሃለሁ? አሁን ብለህናል። በጉጉት እየጠበቅን ነው ያለነው ብራዘር። አንተ እኮ ቃል በቃል አላልኩም እኔ። ትምህርቱን አንጣ፣ ችግር የለም አንጣ። ትምህርቱ ቃል በቃል አለም፣ ትምህርቱን አንጣ። ካየ ሰው ይሄንን ስታወራ ጴንጤው ምን እንዳለ ታውቃለህ? በኢየሱስ ስም ነው ያለው። አየ አሁን ይሄ የአጋንንት ትምህርት ነው። የትኛውን የአጋንንት ትምህርት? ይሄ ኢየሱስ ክርስቶስ መጥቶ የሞተልን ለአዳምና ለሔዋን ኃጢአት ውርስ ብቻ ነው የሚለው የአጋንንት ትምህርት ነው። ማስረጃ አንጣና እንጂ ብራዘር። አረ ደስ አይልም ብራዘር። እንዴ ማተኛው እንደዚህ ማታረገንም እና አሁን ብለሃል። ቀጥል ብራዘር፣ እየጠበቅን ነው ያለን። ናና እንዴት እንደዚህ ያውላላ ሜዳ ላይ ትሆናለህ? ናንጂ ብራዘር። እሺ ወደ ማስረጃው ገባ። ድምጼ ይሰማል? ኔትወርክ እያምታታኝ ስለሆነ ነው። እሺ ምን ነበር ያልከኝ? አሁን ያልከው ቆይ ብራዘር፣ አሁን ያልከው ማን ነው? አሁን ያለው ማን ነው ወዳጄ? እና አንቺ ብራዘር ራስን ነው እያስወረድክ ያለው። ባይዘው ምንም አክታታ አድርጌ ብራዘር ኔትወርክ ምናምን አትበለን። እስካሁን ኔትወርክ ሰርቷል ወዳጄ። እና እንደዚህ አይነት ድራማ ተው ወንድማለህ። ኔትወርክ ሲጠፋ ያስታውቃል። ቀይ ነው የሚሆነው፣ ሰዎች ላይ ቀይ ይሆናል ኔትወርኩ ማለት ነው። እዛ በኋላ ነው ሰዎች የሚሄዱት ድምጻቸው የሚጠፋው ምናምን። እና ኔትወርክ እያልክ አታሳብ። አሁን ወደ መልሱ ግባ ብራዘር። አየህ ወይ እምነታችሁ የሐሰት ትምህርት ነው የሚያስተምረን። አየህ ለዚህ ነው የምንለው ይሄ አሁን አጋንንታዊ ትምህርት ነው። ኢየሱስ መጥቶ የሞተው ለአዳም ኃጢአት ብቻ ነው፣ ለውርስ ኃጢአት ብቻ ነው የሚል የመጽሐፍ ቅዱስ ትምህርት የለም። ግን አንተ በድፍረት ምን አልክ? አዎ ለኔ ኃጢአትና በደል ኢየሱስ አልሞተም አልክ። አየህ ይሄ አጋንንታዊ ትምህርት ነው።
በእግዚአብሔር ቃል ውስጥ አለ የለም። ስለሌለ እኮ ነው የጨነቀ። አሁን እምነትህን በማስረጃ ማቅረብ ያቃተህ ስለጨነቀ ነው፣ የእግዚአብሔር ቃል ውስጥ ስለሌለ። ግን ቤተክርስቲያንህን አትችን ያስተማረችን አይዟችሁ ማለት እንፈልጋለን። እንዲህ ካልሆነ በስተቀር አሁን የለም ልትሻገርበት የምትችልበት ሐሳብ የለም። እሺ ሰላም አምነሽ ነው የሚለው ሰላም ታለም ሌላ ኦርቶዶክሳዊ ካለ ምናምንቴ ናቸው ያለው የሞተ ደካማ ላባን አብይ አባል ነው ምናምንቴ። እሺ ሌላ ኦርቶዶክሳዊ ያለ ማስረጃ እና ብራዘር እና ግባ በኮመንት አይደለም ግባና ንገረን። ማስረጃ አለኝ የምትል ከሆነ ግባና ንገረን። አሁን የሚያድን ኢየሱስ እንደሌላቸው እንድታየው ነው። ኢየሱስ ክርስቶስን እናምናለን ይላሉ እንጂ ኢየሱስን ምን አያደርጉትም፣ አያምኑትም። ጌታን የሚያምን ትውልድ አይደለም። አሁን በዚህ ወንድም መሰረት ኢየሱስ ክርስቶስ አሁን ለሚሰራው ኃጢአትና በደል አልሞተለትም። ስለዚህ ኢየሱስ አላዳነውም ማለት ነው። ሰላም ይሄ እኛ ማን ነው? አሽም እስቲ እኛ ዋሽተን አናውቅ። እኛ ለምናምነው እምነት ማስረጃ አለ። ለእያንዳንዱ ነገር የምንናገረው በማስረጃ ነው የምናወራውና ሌላ ኦርቶዶክሳዊ ካለ እንቀበላለን። ካላችሁ አንድ ቁጥር ጻፉልን። እያየናችሁ ያለ ነው። እኔ ኦርቶዶክሳዊ ነኝ፣ እኛ ቤተማ የሚያድን ኢየሱስ አለ የምትሉ ሰዎች ካላችሁ በደስታ እንዴት ነሽ ሰላምዬ? ይሰማሻል? ልታል ሰላም እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሰላም ማኔ እሺ ሰላም ነው ጋይስ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ኤቱ ሰላም ነው፣ እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ተደብቀሃል። እንደገባ ተደበቅ። ኤቱ ልናስወጣህ ነው ወዳጄ፣ ተመለስ። እሺ ሞዴሬተሮች ሻኙ። ሰላም ኢየሱስ አድኖሻል? ግን እታለ ሰላም አድኖሻል? ያዳነ ኢየሱስ አለ በእናንተ ቤት ውስጥ? እኛ ቤትማ ኢየሱስ ያድናል የምትሉ ሰዎች ካላችሁ አንዳንድ ቁጥር ጻፉልን። ኦርቶዶክስ ሆናችሁ በኢየሱስ ድነናል የሚል ትውልድ ካለ አንድ ቁጥር ይጻፍ። እሺ ኤቱ ተመልሰ መጣ። ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ ዌልካም ብራዘር። እሺ ብሩኬ ዋለ አለው እንዳለ እሺ ተቀበሉ። እንኳን ደህና መጣክ። እንኳን ሰላም ቆያችሁ። እሺ በኢትዮጵያ ኦርቶዶክስ የሚያድን ኢየሱስ አለ ወይ? ርዕሳችን ነው። የሚያድን ኢየሱስ አለ በእናንተ? አዎ የሚያድን ኢየሱስ አለ። ከምን? ከዘላለማዊ ሞት። አንተን አድኖሃል ከዘላለማዊ ሞት? አዎ አንተ ላይ የዘላለም ሞት የለም ማለት ነው። በአሁን ሰዓት የዘላለም ሞት የለብኝም። ከዘላለም ሞት ኢየሱስ አድኖሃል። መልካም። አሁን በዚህ ሰዓት ከዘላለም ሞት ነፃ ነህ ማለት ነው። አዎ
እሺ መች ነው ያዳነክ ኢየሱስ ከዘላለም ሞት? በክርስቶስ ኢየሱስ ካመንኩ በኋላ ነው። መቼ ማለት ነው ያመንከው? ጌታን ስቀበል እኮ ጊዜ ነው የጠየኩህ። እሱማ እየነገርከኝ ነው። መቼ ማለት ነው? መቼ ነው የተቀበልከው ጌታን? እሱ ምን ያደርግልሃል? ጌታን ተቀበልኩኝ። ጌታን ልክ በተቀበልኩበት መቅሰፍት ቅስፈት ማለት እሺ፣ ጌታን በተቀበልክበት ቅስፈት እሺ ዳንክ። ስለዚህ ቤተክርስቲያን የምታዘው ትእዛዝ አለ። መቼ ማለት ነው ጌታን የተቀበልከው? አሁን ጊዜው ምን ያደርግልሃል አንተ? ምክንያቱም እውነት ይሄ ልጅ ጌታን ተቀብሎ ነው ወይ የዳነው የሚለውን እናውቅበታለን በዛ ማለት ነው። ትምህርት እውነት ነው ወይ የሚለውን ቼክ እያደረግን ነው። ለማንኛውም ጊዜው ምንም አይጠቅምህም። እኔ ክርስትናን ከተቀበልኩበት ጊዜ ጀምሮ ወይም ደግሞ ጌታን ከተቀበልኩበት ጊዜ ጀምሮ ቤተክርስቲያን የምታዘው ስርዓት አለ። ያንን ስርዓትን ከፈጸምክ በኋላ ጌታን ስትቀበል ጌታን ከተቀበልክ በኋላ ጥምቀት አለ። ከጥምቀት በኋላ ደግሞ ስጋዋ ደሙን መቀበል ወይም ደግሞ የጌታን እራት ትቀበላለህ ማለት ነው። እነዚህ ሶስቱ ኮንቲኒየስሊ የሚነጣጠሉ አይደሉም። ስለዚህ በዛ መቅሰፍት ጌታን ትቀበላለህ ማለት ነው። አሁን እነዚህን ፓኬጆች የፈጸምከው አንተ በ40 ቀን ነው ማለት ነው አይደል? ሊሆን ይችላል አይሆንም ይችላል። በክርስትና በኦርቶዶክስ እምነት ውስጥ አንድ ሰው ከሌላ እምነት የመጣም ሰው ስላንተ ነው። አይ ስለሌላ ሰው አይደለም፣ ስላንተ ስለሆነ ነው። ስለ ኦርቶዶክስ እኮ ነው የምነግርህ። በክርስትና እኮ ስለ ኦርቶዶክስ እኮ ነው የምነግርህ። በክርስትና ህይወት ውስጥ ያለ ሰው ማንኛውም ሰው በክርስትና ነው እያወራ ያለሁት። ኦርቶዶክሳዊ ስለሆንክ ትምህርታችሁ አንተ ላይ አፕላይ ሆኗል ወይ ነው እየጠየኩ ያለሁት። አይደለም ከንግግር አንፃር እኮ ነው ያን ወደዛ እየሄድኩልህ ያለሁት። አንተ ከጠየቀኝ አንፃር ነው። አንድ ሰው እምነቱ ሌላ ሊሆን ይችላል ወይም ደግሞ ከልጅነት ጀምሮ ሌላ ነበር አንተ እምነትክ። እሱ ምን ያደርግልሃል? እኔ አሁን ጌታን ተቀበልኩኝ። በዛን ሰዓት ጌታን ከተቀበልኩ በኋላ ዳንኩኝ። በ40 ቀን ማለት ነው ጌታን የተቀበልከው? ዳንኩኝ። እሱ አሁን ምን ያደርግልሃል? ዳንኩኝ እኔ እኮ በ40 ቀን ነው ጌታን የተቀበልከው። አሁን እኮ አንድ ሰው ክርስትናን የሚቀበለው በሁለት ነገሮች ነው ብዬሃለሁ። አንደኛ ከሌላ ሃይማኖት ወደ ክርስትናው ሲመጣ ያወራ ያለው አሁን ስለሌላ ሰው ስላልሆነ አንተ በ40 ቀን ነው ወይ ስላንተ ስለሆነ በቃ ሌላውን እርሳው። እኔ በ40 ቀን አይደለም። እሺ መቼ ነው በ40 ቀን ካልሆነ? እኔ ከሌላ ሃይማኖት ነው ወደ ኦርቶዶክስ የመጣሁት። ጴንጤ ነበርክ? ከሌላ ሃይማኖት አልኩህ። እሱ ምን ያደርግልሃል እኮ? ጴንጤ ነበርክ? ከሌላ ሃይማኖት አልኩህ። በቃ እሱ ምን ያደርግልሃል አንተ? በቃ ችግር የለውም። ይሄን ያህል ካሳየን በቂ ነው አይደል? መሰረታዊ እምነታቸው መጽሐፍ ቅዱሳዊ ስላልሆነ ነው የዚህን ያህል የሚሸሹት። እሱን ካሳየን በቂ ነው። ይሄን ያህል ከሄድን በቃ በቂ ነው። እሺ ቅድም እነዛን ፓኬጆች ስፈጽም ነው ምንድን ነው ብለሃል። አምነ ስትጠመቅ ከሌላ ሃይማኖት ነው የመጣው። አምነ ስትጠመቅ ድነሃል ወይስ አልዳንክ? አምኜ ስጠመቅ ድነሃል ወይስ አልዳንክ? ድኛለሁ። ከዛ እሺ ይኸው ዳን እየጻፈልን ነው። አምኖ ሲጠመቅ ወንድማችን ድኗል። አምነ ከተጠመቅክ በኋላ ነው አይደል የጌታ እራት የምትወስደው? አዎ። ከዳንክ በኋላ ነው ማለት ነው የጌታ እራት የምትወስደው። ለመዳን ሳይሆን ከዳንክ በኋላ ነው የጌታ እራት የምትወስደው ማለት ነው። እነዚህ ሶስቱ ነገሮች የሚነጣጠሉ አይደሉም አልኩህ እኮ። ለምን መሰለህ? የኔ ጥያቄ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት ስላሌለው ሰው ግዴታ ስጋውን መብላት አለበት፣ ደሙን መጠጣት ስላለበት። ካልዳንኩም በለኛ ታዲያ ችግር የለውም እኮ። እነዚህ ሶስቱ የሚነጣጠሉ አይደሉም። ጥምቀት አሁን እኮ መፈክር አረከው ወንድም አለ መፈክር አረከው። መፈክር አላረኩትም። አንተ ነህ እንጂ አልሰማም እኮ ያልከው አንተ ነህ እኮ። እነዚህ ሶስቱ የሚነጣጠሉ አይደለም። ጥምቀት የክርስቶስን ስጋና ደም መብላት
መጠጣት እንዲሁም ደግሞ ጌታን ማመን እነዚህ ሶስቱ የሚነጣጠሉ አይደለም። ግን የሚቀድመው